የዮሐድ ፎቶ ሳይለጠፍ ተለጠፈ። ቢለጠፍ ምን ሊደረግ እንደሚችል አስቡ። ሳለጥፍ ይሄን ያህል ያደረኩኝ። የመርጌታን ፎቶ ግን እነሱ ተቀባብለው ለጥፈውታል። ይሄው የመርጌታን የወንድማችንን ፎቶ ነው የተለጠፈው። እኔ ግን ሳለጥፍ ፎቶ ዘቅዝቃችሁ ሳምንት ሙሉ ስትበሉኝ የነበራችሁ የወንጌል አማኞች እግዚአብሔር ምሕረት ያርግላችሁ። አንዳችሁም እላለሁ ደግሞአለሁ፣ አንዳችሁም በመንገዴ ላይ አታስቆሙኝም። እወዳችኋለሁ። አጣቸው ማልችላቸውን ወንድሞች ሁሉ ጭምር በግማሹ በሚያቀውም በማያቀውም ነገር እየወደድኳቸው ተለዩኝ ማለት ነው። እየወደድኳቸው ታውቃል። አልደብቅም። ጌታ ኢየሱስ ምስክር እየወደድኳቸው ኦርቶዶክሳዊ ቤት ከፍቶ ቢንያምን ሲያሰድበው አሉ አለም ማንም ልብ አንድ ሻራ ነው ያደሩበት። ይሄ ነው። ስክሪንሺት አድርጉት እንዳለ ሄደው 4 ኪሎ ሲያሱት ነበር። 4 ኪሎ ቅድስት ማርያም ነው ያገኘሁት እያለ በአደባባይ ነው ሲናገር የሰነበተው። ሰምታችኋል። በዛን ሰዓት ላይ ማንም ኦርቶዶክሳዊ እነ መዝሙር ያሬድ ቤት እየከፈቱ እነንትና እነዮ ቤት እየከፈቱ እነ ልደተ ቃል ያደረጋችሁት ነውር ነው፣ እኛን ወንጌላውያን አማኞችን አይወክልም፣ ይቅርታ ጠይቁ፣ ንስሐ ግቡ ብሎ ያለ አንድ የለም። በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል። ትንሽ ሆኖ ነው የመጣው። በአንዲት ወጣት ማህፀን ውስጥ ተቀምጦ ነው የመጣው። አንዲት ትንሽ ወጣት ሴት የምታቅፈው ሆኖ ነው የመጣው። ማን? የሰማይ የምድር ፈጣሪ። እንዳለ አውጥተውታል። ምን ብለው? አብ የኢየሱስ ክርስቶስ አምላክ አይደለም እንዴ? እነ ጳውሎስ ዋሽተዋል ወይ? እነ ጴጥሮስ ዋሽተዋል ወይ? ሐዋርያት ዋሽተዋል ብላ ቤተ ክርስቲያን። በነገራችን ላይ 1980ውን አንዴ ይክፈቱት። ኤፌሶን 1:3 ማለት ነው። ምን እንዳደረጉ እንድናየው ማለት ነው። በዛው የአቡነ ተክለ ሃይማኖትን ኤፌሶን 1:3 አካሄዳቸውን በደንብ እንድንረዳው ማለት ነው። ይሄ የ1980 ነው። ሚዩት ኖት መሪ እያወሩ ከሆነ ዋው፣ ይሄው ልክ ነህ ብሩኬ። ይሄኛውም ሰር እንትን ብለውታል እንዴ? አንዴ አንብቡት፣ ቆይ እንዳሳዩት ማለት ነው ነገሩ። 1:3 ይነበብ። እሺ፣ ይሄው በክርስቶስ በሰማያዊ ስፍራ በመንፈሳዊ 1:3 መሆኑን አሳዩ። ይቅርታ አድርጉልኝ አንዴ መሪጌታ ሚዩት አድርገው። እድል ሲሰጥ አንዴ እናሳይና እድል ሲሰጥ ታወራለህ ወዳጅ። ይሄው ምዕራፍ 1 ኤፌሶን ምዕራፍ 1 ቁጥር 3 እሺ ይነበብ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት ይባረክ። እሺ ህዳጉ ላይ ይሄዱልኝ አንዴ። የሚገርም እንደዚህ ነው እንደ ያለውችን አላየኋትም ነበር። ህዳጉ ላይ ይሄዱልኝ። ህዳጉ ምን ይላል? መልካም ደግሞ ህዳጉ። እሺ ይኸው ምዕራፍ 1 ቁጥር 3 ላይ በግሪኩ የጌታችን የኢየሱስ ክርስቶስ አምላክና አባት ይላል። እሺ የግሪኩ እንደዛ ይላል፣ እኛ ግን አውጥተነዋል። ይሄ በ1980 ላይ ነው። እስኪ የ2000ን ደግሞ ይክፈቱልኝ። አሁን የ2000 ላይ ደግሞ ምን እንዳደረጉ ላሳዩት። ወይ
ይምሃረነ ወይሳሃለነ አሉ አባቶች። ይምሃረነ ወይሳሃለነ ነው ጉዱ። ምንድን ነው የሚለው አለ ኤርሚ አያቴ እንዲህ አለች የሚለው አለ። ይኸው ኤፌሶን ምዕራፍ 1 ቁጥር 3 ላይ ምን ይላል? በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። እሺ ህዳጉ ላይ አለ፣ የግሪኩ ሚል አለ። ህዳጉ ላይ ህዳጉን አሳዩን። የለም። አዎ ምንድነው ያደረጉት? በ1980 ላይ ህዳጉ ላይ ያወረዱት፣ በ2000 ላይ ደግሞ ከህዳጉ ላይ ማጠፉት። አካሄዳቸውን እንድታዩት ነው። ቀጣይ ሲታተም በተጨማሪ እዛው 17 ቁጥር 17ንም እዛው ኤፌሶን ምዕራፍ 1 17ን ይመልከቱት። አዎ ተመሳሳይ ማለት ነው። ተመሳሳይ የሚናገረው ማለት ነው። የክብር ባለቤት የጌታችን የኢየሱስ ክርስቶስ አባቱ እግዚአብሔር የጥበብን መንፈስ ይሰጣችሁ ዘንድ አለ። የክርስቶስንም አሰርዞታል እሱንም ማለት ነው። ይሄ ነው ዋናው ሐሳብ ምንድነው? 1980 ላይ ህዳጉ ላይ ያወረዱት፣ ቀጥሎ እዚህኛው ላይ ከህዳግም አጥፍተውታል በ2000 ማለት ነው። ቀጣይ ደግሞ የሚታተመው ሌሎች የሮሜ 8:34 ህዳግ ላይ እንዳወረዱት ቀጣይ ሲታተም ደግሞ ከህዳግም ጭምር የማጥፋት እቅድ ነው ያላቸው ነው ሰዎች እዚህ ላይ እንዲሄዱበት ነው። መሪ ይቀጥሉ። ሚውት ኖት። እሺ ይቀጥሉ። እሺ እንደ ግዕዙስ ምን አለ? ግዕዙ ደግሞ ህዳጉ ላይም አልቦ ይኸው ኤፌሶን ምዕራፍ 1 ቁጥር 3 ላይ ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከተ መንፈስ ቅዱስ ዘበሰማያት በክርስቶስ ኢየሱስ አለ። በቃ አቡሁ ለእግዚእነ አባቱ የጌታችን የኢየሱስ ክርስቶስ አባት አምላኩ የሚለውስ ሰረዙት። ይሄ ነው ነገር። ክርስቶስ ወደ መለኮትነቱ ተለውጧል ብላ የምታምን አውጣኪ ቤተክርስቲያን ይህን ስለምል ነው እኔን በየእንትኑ እያሳደደች ያለች። ክፎችም ፎቶግራፊን እዚህ ዘርግተው እነ ቢንያም ሽታዬ አይታችሁታል። ካባ ሽሟቸው ነው እንዲያሉ። በጣም የገረመኝ መርጌታ እዚህ ያሉ የወንጌል አማኞች እኔ ፎቶ ሳላወጣ ባለፈው እየተናገርኩ ነበር። ፎቶ ሳላወጣ የአንድ ሰው ፎቶ ላክልን ብለን ቢኒ ወንድሜ እዚህ ያለ እሱ ላይ ተናገርን እና እኔና ዮኒ ማኛ ተናገርን። ቢኒያ ሆነን ማለት ነው እና ተልኮ እኛ አልለጠፍነው ልኮልን ፎቶውን እሱ እኛ አልለጥፈውም አንችልም። ኦኬ ሲጀምር አላከው እና ይህን በመናገሬ የማይመለከታቸው የወንጌል አማኞች ተነሱብኝ። ያንተን ፎቶ ግን ቢኒያም ሲለጥፍ ይህንን አግባብ አይደለም ብሎ ያለ ማንም ኦርቶዶክሳዊ ቤት ከፍቶ ቢኒያምን ሲያሰድበው አሉ አለም ማንም ልብ በሌሊቱ ሙሉ ነው ያደሩበት። እንዲያውም ሰዎች ጠቁመው ነው ፎቶግራፎ ተለጥፎ ላይቭ ላይ እየታየ ስለሆነ ከዚህ በኋላ ይጠንቀቁ፣ ወደዛ ወደ እንትን እንዳይሄዱ ምናምን ነገር አሉ። በቅርቡም ደምረውም ምን አደረገ? ደምረውም እንደዚህ አሰጣ። ይሄ ነው ሰረቀ ብርሃን ማለት ይሄ ነው። ስክሪንሽት አድርጉት እንዳለ ሄደው 4 ኪሎ ሲያሱት ነበር። 4 ኪሎ ቅድስት ማርያም ነው ያገኘሁት እያለ በአደባባይ ነው ሲናገር የሰነበተው። በዛን ሰዓት ላይ ማንም ኦርቶዶክሳዊ
እነ መዝሙር ያሬድ ቤት እየከፈቱ እነንትና እነዮ ቤት እየከፈቱ እነ ልደተ ቃል ያደረጋችሁት ነውር ነው፣ እኛን ወንጌላውያን አማኞችን አይወክልም፣ ይቅርታ ጠይቁ፣ ንስሐ ግቡ ብሎ ያለ አንድ የለም። የእኛን ጴንጤዎቹን እያስገቡ ጴንጤዎቹ እነሱን እንዲሰድቡ አንድ ያደረገ የለም። እኔ ጋር ግን ባላደረግኩት 2 ቀን ነው 3 ቀን 1 ሳምንት ዋሉብኝ፣ የኔዎቹ ማለት ነው። ጻድቅ እንደዚህ ይናገራል በአደባባይ እና ሊሸልሙኝ አልነበረም። አደባባይ ያወጡት ሊሸልሙኝ አልነበረም። ሸልሙት እባካችሁ እያሉ አልነበረም። ሰምታችኋል። ቢንያም ሀገደሉን እምለው አብረን ነው የዛሬ 2 ዓመት በጠቅላይ ቤተ ክህነት የሄድን ታስታውሳላችሁ። እዛ ላይ ያገኘሁት ያለውን ፎቶ ሁሉ እያነሳ አደባባይ ላይ አሰጥተው እባካችሁ ጥሩ አይደለም ይሄ ነገር፣ የተናደደ ወይም ምን ያለ ሊገድላቸው ይችላል እንትን ሊያደርጋቸው ይችላል ብሎ ያሰበ አንድ ሰው እንኳን እኔ ከአማኞችም ነው እኮ ከነሱ አይደለም ከአማኞችም ራሱ ይሄ ነገር ጥሩ እኮ አይደለም ወንድም በገባቸው መጠን እያገለገሉ ስለሆነ ይሄ ማድረግ ተገቢ አይደለም፣ በፍቅር የምትወዷቸው ሰዎች እንዲህ ትክክል አይደለም፣ ይሄ እንትን አድርግ ማለት ተገቢ አይደለም ብሎ መቆጣት ምን ማለት ተገቢ ነበር። ደምረውም ሲያደርግ ማንም አጨብጭቦ ነው የተቀበለ። ጠቅላላ እልፉ ሰው በሙሉ ተቀባብለውታል። አየንሽ፣ አወቅንሽ፣ አሁንም አታመልጭም እያሉ የአደባባይ እየሰማችሁ ተያሽ። በኪዳነ ምሕረት ቀን ኪዳነ ምሕረት አጋለጠችሽ እንዲህ አንቺ እያሉ ኪዳነ ምሕረት አጋለጨሽ፣ ኪዳነ ምሕረት በእጃችን አሳልፋ ሰጠችሽ ሲሉ ሰው ሌላ ሰው እንደ አጠገቤ ሰው የለም እንዴ? ኧረ ልክ አይደላችሁም የሚላቸው እንኳን እንደ ሰው የለም እንዴ እያልኩ ነበረ። በእውነት ነው። ጌታ ይርዳን። እና ምን ልላቸው ፈልጌ ነው፣ አሁን እንደዚህ ስናወጣ ቤተክርስቲያኒቱ አንዴ ምን አላችሁ? ምን አላችሁ ለዚህ ጉዳይ? የወንጌል አማኞች 1 ሳምንት ሙሉ ቤት ከፍታችሁ ስትበሉኝ የነበራችሁ ማለት ነው። ምን አላችሁ? የነሱ ወገኖች ቤት ከፍተው ኑና ስደቧቸው ብለው አሉ። የኛዎቹ ቤት ከፍተው ሲያሰድቡኝ እንደነበረው ምን አላችሁ? 1400 ሰው የወንጌል አማኞች ምን አላችሁ? በየቤታችሁ በኮሜንት ላይ ምንድነው ያላችሁኝ? የዮሐድ ፎቶ ሳይለጠፍ ተለጠፈ። ቢለጠፍ ምን ሊደረግ እንደሚችል አስቡ። ሳለጥፍ የና ያለ ያደረኩኝ የመርጌታን ፎቶ ግን እነሱ ተቀባብለው ለጥፈውታል። ከነሱ ቤት ግን ደምረው ሚም ቢንያም ያደረገው ነገር ነውር ነው ብሎ መዝሙር ያሬድ ቤት ከፍቶ ኑና ደምረውና ቢንያምን የምትናገሩትን ተናገሩ ብሎ ጴንጤዎች እየገቡ እንዲናገሩ አደረገ? አላደረገም። ለዚህ ነው በጣም ግብዞች የሆናችሁ የኔዎቹ ወገኖች አላችሁ፣ አማኞች ማለት ነው። ለኮሜንት የምትቸኩሉ፣ ለተለያየ ነገር የምትቸኩሉ እኔን ይቅርታ ጠይቅ እያላችሁ ስታሰዱ ቤት ከፍታችሁ ስታሰድቡ የነበራችሁ ማለት ነው። ምን አላችሁ? ምንም ይኸው ጸጥ ርጭ አላችሁ። 1400 ሰው አለ እዚህ ውስጥ አብዛኛው የወንጌል አማኝ ነው ያለው፣ ኦርቶዶክሳውያንም ቢኖሩም። ለዚህ ነው እናንተም ብትሆኑ አታስቆሙኝም ብየምለው። ጴንጤም ቢሆን አታስቆሙኝም። ተደራጅ ከፈለክ። እኔ ሳለጥፍ የዮሐድን እንደዚህ ብላችሁ ካላችሁኝ የመርጌታን በሁለት ቤት ላይ ለጥፎ እንደዛ ሲጮህ እንደዛ ሲያደርጉ እነሱ ቤት ከፍተው ኑ ብለው አላሉ? ያው በመጽሐፍ ቅዱስ እንደተናገረ ከብርሃን ልጆች ይልቅ የዚህ ዓለም ልጆች ለትውልዳቸው የሚያስቡ ናቸው ብሎ ያለው እሱ ነው የተፈጸመብህ። እነሱ ወንድሞቻችንን ለማንም አሳልፈን አንሰጥም ብለው የፈለገ ቢገሉ እንኳን ራሱ እንኳን አይናገሯቸውም። አይደለም ፎቶ ለጥፈው ይሄው የመርጌታን የወንድማችንን ፎቶ ነው የተለጠፈው። እኔ ግን ሳለጥፍ ፎቶ ዘቅዝቃችሁ ሳምንት ሙሉ ስትበሉኝ የነበራችሁ የወንጌል አማኞች እግዚአብሔር ምሕረት ያርግላችሁ።
አንዳችሁም እላለሁ ደግሞአለሁ፣ አንዳችሁም በመንገዴ ላይ አታስቆሙኝም። እወዳችኋለሁ። መውደዴ ምንም ማልደብቀው ነው። ያው አንድም ሰው ኮሜንት መጻፍ እስከማይችል ድረስ በዩቲዩብ ላይ ያላችሁ ሁሉ ምን እያላችሁ ነበር ስትሰድቡኝ የነበራችሁት? ዩቲዩብ ላይ ያላችሁ የወንጌል አማኞች፣ ዩቲዩብ ላይ የምትከታተሉ የአንዳንዶቻችሁ ፔጅ ላይ ገብቻ አይቼዋለሁ። አንዳንድ ዩቲዩብ ላይ ኮሜንት ላይ አይቻለሁኝ። አርፈሽ ተቀመጭ እህቴ፣ በጌታ ይሆን ሸዋ አርፈ ተቀመጥ ወንድሜ። እጅን አሹለ ስለጻፍክ ያንተን ምክር ምሰማ እንዳይመስልህ። ከማናቸውም ደም ንጹህ ነኝ፣ እጆቼም አንደበቴም ማለት ነው። ወንድሞቼን በጌታ ያመኑትን አይደለም እነሱን አይደለም ወንድሞቼን ያላመኑ እንኳን ብዬ የምላቸውን ሰዎች እንኳን አስብኝ ለበድላቸው አልሄድም። እንዲህ ነበረ የመርጌታ እንደዚህ ነበር ያሰጡት እነሱ ግን ሲሆን ከጫፍ ጫፍ ተነጋገሩት። ከጫፍ ጫፍ ኦርቶዶክስ ትንሽ ለኮስ ካረገ ጴንጤ እንዳለን የሚነደው ማስተዋል የጠፋበት ከወንድም ጋር ከእህትህ ጋር ለመጣላት በብርሃን ፍጥነት ነው የምትፈጥኑት፣ ለመጋጨት፣ ለመለያየት። ምንድነው ነገሩን እንኳን ብሎ ሰከን ብሎ ያየ የለም። ሐሳብ ልሰጥ እንኳን ስትል ሐሳብህን አይቀበሉም። ይሄ ነው እንግዲህ የጽድቅ መለኪያው ይሄ ሆነ። ታዝቤያለሁ። ብዙ የወንጌል አማኞች አንዳንድ ክፉ ቀኖች እንኳን መጡ፣ ይምጡ፣ አሁንም ለወደፊት ይምጡ፣ መለያ ይሆናል ማለት ነው። እና ያው የመርጌታ እንደዚህ ለጥፎ በጌታ ወንድማችን አይደል? አዎ ማተናገረ። እኔ ከቆየ በኋላ ነው እንደውም ቪዲዮን ያየሁትኝ። ብዙ ጊዜ እኔ በተኛሁበት ነው ብዙ ፕሮግራሞች የሚደረጉት። የኢትዮጵያ ምሽት ተው እባክህ ኤርሚሻ እንወድሃለን ብላችሁ የምትሉ ናችሁ። ፎቶ ዘቅዝቃችሁ ስትሳደቡ እንትን ስትሉ የነበራችሁ እኔ ጴንጤ እንወድሃለን ብሎ የሚለኝ እኔ ብዙ እንትን አይለኝም። ተው እባክህ ብራዘር። ዛሬ ወንድምነት እያላችሁ ነው ነገ አሳልፋችሁ ለመስጠት የምትሯሯጡት። ይሄ ነው። ቴንኪው፣ እወዳችኋለሁ። ቴንኪው፣ የእውነቴን እወዳችኋለሁ። ጌታ ኢየሱስ ምስክር በሚያውቅ በዚህ ምክንያት አሁን ዮናስ አለህ። ያንተን ስም ብቻ እስኪ ልጥራ። ዮናስ ሙልጭ አድርጎ ሰደበኝ ታውቃለህ። ችኮላችሁ እኮ ነው በጣም የሚገርመኝ። የኛዎቹ እኮ ነው ብንም ነገር የኛዎቹ ችኮላችሁ። እንዴት አንተ የብርሃን ልጅ ሆነ በዓለም ሳሉ ሰዎች እንዴት አትነቃም? ፍጥነታችሁ ችኮላችሁ ነው። ሳለጥፍ እንዲህ ካረጋችሁ በለጥፍማ ምን ልታደርጉ እንደምትችሉ ሳስብ አልፈራችሁም። ዳር አስይዛለሁ። ጴንጤን ብትሆን አልኩ ዳር ንጉሱ ክርስቶስ ከኔ ጋር ነው ያለው። የማያደርገውን ሁሉ በልብ ቅንነት ነው የማደርገው። ማንንም ለመጉዳት ብዬ አላደርግም። አስጨርሳለሁ አልኩ ብራዘር፣ አስጨርሳለሁ። ኤርሚያስን በስድብ በኮሜንት ሰባብረክ በአንተ ኮሜንት የሚያቆም ኤርሚያስ የለም። ኮምት ግቡና ጴንጤዎቹን ብትሆነ ተደራጅታችሁ ማለት ነው። እነዳለሁ እንደ ደብረ ብርሃን በግ። ማንህም ብትሆን ማንም በጣም ነው በጣም እንደ ሰው በጣም ተሰምቶኝ ነው የከረምኩትኝ። ይሄን ሳምንት ላጣቸውም አልችላቸውን ወንድሞች ሁሉ ጭምር በግማሹ በሚያውቀውም በማያውቀውም ነገር እየወደድኳቸው ተለዩኝ ማለት ነው። እየወደድኳቸው ታውቃለህ፣ አልደብቅም። ጌታ ኢየሱስ ምስክር፣ እየወደድኳቸው
ተው። እኔ እወድሃለሁ አትበሉኝ። ዛሬ እወድሃለሁ ብላችሁ ምትሉ ነገ አሳልፋችሁ ሰጪዎች ናችሁ። ቴንክ ዩ መርጌታ ቀጥል። እሺ እንግዲህ እንደዚህ ሆነዋል። ሁላችሁም እንዲሁ አስተውሉ አስተውሉ። እንግዲህ ሰው እኩል ነው። ለማንኛውም ግን ይሄ የተለመደ ነው፣ የጠበቁት ነው። ምንም እግዚአብሔር ጠባቂ ነው። እግዚአብሔር እረኛ መሪ። ቆይ አንዴ ከይቅርታ ጋር ኦኬ። ወንድሞችን በተመለከተ የማንንም ስም ጠርታችሁ ማንንም ክፉ ቃል እንዳትናገሩ። ማንንም ወገኖች፣ እሺ ብሎክ ነው የማደርገው። አንድ የራቁኝም የቀረቡኝንም ወንድሞቼን አንድም ክፉ ቃል እንዳትናገሯቸው። አንድም ከኔ ጋር ለመጣላት ካልፈለጋችሁ ብሎክ አድርጌ ነው የማስወጣው። ራሴ ነኝ ብሎክ የማደርጋችሁ። ኮሜንት ያለው እረፉ። ቴንክ ዩ እወዳቸዋለሁ። በቃ ሶሪ መርጌታ ቀጥል። እሺ እግዚአብሔር ይመስገን። ስለዚህ ነገረ ክርስቶስን በተመለከተ ቤተ ክርስቲያኒቱ ጤናማ የሆነ ትምህርት እንዳለ ለማስመሰል የሚደረገው ሙከራ ከንቱ ነው። ይሄው ጉድ ይሄ አይደለም እንዴ? እውነታው ይሄ አይደል? ሐዋርያት ያስተማሩትን ትምህርት ቀይጦ ክርስቶስን በአብ ጋር ለጥፎ የአውጣኪ ትምህርት አውጣኪን አወግዛለው፣ የአውጣኪ ትምህርት የተረገመ ነው የምትል ቤተ ክርስቲያን በአውጣኪ ትምህርት ተጠላልፋ ወድቃለች። ካራ ምናልባት ይህ መጽሐፍ ብሩኬ ይኖራል። 11,000 ካህናት 11,000 ተክለ ጻድቅ መኩሪያም ማን ነው ስማቸውም አቡነ ጎርጎርዮስም በጻፉት አቡነ ጎርጎርዮስ 8,000 ነው የሚሉት፣ ግን ቀላል ሆኖ ነው እሱም የቤተ ክርስቲያን ታሪክ ሉል የመላኩ ይመስለኛል። ማን ነው ደግሞ እንደዚሁ ስንት ወደ 9,000 የተክለ ጻድቅ መኩሪያ ደግሞ 11,000 ካህናት። ፕሮፌሰር ላጲሶ ጌልቦም እንደዚሁ የኢትዮጵያ ጅምር ካፒታሊዝም በሚለው መጽሐፋቸው ላይ ይሄ የካራ የቅባት አስተምሮ ላይ በሱስንዮስ ዘመን ተዋህዶነን በማለታቸው ብቻ ተዋህዶነን ስላሉ ጎንደር የምታውቁ ካላቸው አዘዞ ላይ 11,000 ካህናት። የሌላው ዓለም እኮ በስህተት ትምህርት የተገኘ ሰው ይመከራል፣ መጨረሻ ላይ ይወገዛል። እዚህስ በመገዳደል ነው ታሪኩ የሚደመደመው። በመወጋገዝ ብቻ አይደለም፣ በመገዳደል በማጥፋት ተዋህዶቹ ከተደበቁበት ዋሻ መጥተው ንጉሱ ያከራክሩን። ቅባት ትክክል አይደለም፣ ጸጋም ትክክል። ክርስቶስ አንድ መጽሐፍ ነው ይሄን ያገኘሁት፣ እልክልሃለሁ ብዬ ነው ለአንተ ያመጣሁት ከአንድ ወዳጄ። ይሄን ፈልገዋለሁ ብዬው። በነገራችን ላይ መሪ ጽናት ተዋህዶ ላይ በአማን ነጸረ ደግሞ እኛ ካራዎች ነን ብሎ ያምናል። ኤርሜ እንትን አለህ አይደለ? አንተ ጋር ጽናት ተዋህዶ አለኝ። ገጽ 184 አንዴ ክፈትልኝ። ጽናት ተዋህዶ አይደል? አዎ በአማን ነጸረ የጻፉ ማለት ነው። ያ እስቲ ልፈልገው፣ እዚህ የሆነ ቦታ ላይ አይቼዋለሁ። እኛ ካራንም ብሎ ያምናል አሁን ጽናት ተዋህዶ ማለት ነው። በአማን ነጸረ በጻፉ መጽሐፍ ውስጥ ካራ የሚለው ስም ነው ወደ ተዋህዶ የተቀየረው ብሎ አስቀምጧል በመጽሐፍ ላይ ገጽ 184 ላይ። አንዴ መርጌታ፣ አቤት። እግረ መንገድህን የአንተን መጽሐፍቶች ሙሉ በሙሉ ነው ፈልጋቸው። 14ቱን መጽሐፍቶች እንደው ቅሬታ ካሉ ለዘር የተረፉ ማለት ነው ወይ ደግሞ እዚህ ያላችሁ መርጌታ ሰረቀ ብሎ የሚል የተጻፈ መጽሐፍት ካለ
ወዲህ በሉት ወዲህ በሉት ይፈለጋል። ፕሊስ ያው ጽንሐ ተዋሕዶ በአማን ነጸረ አገኘው ገጽ ገጽ 184 የሚል መርጌታ መረጃ በዛ አይደል? እዚህ አዎ ቀላል። እሺ ገጽ 184 የመረጃ ምስክርነት ቢኖር እኮ በጣም ትልቅ ሰርቲፊኬት እንዳንተና እንደ ቴዲ አልሆንም፣ ግን ሶስተኛ አንተና ከቴዲ። እሺ ገጽ 183 84 እና 83 ነው። ገጽ 184 ድምቅ ብሎ የተጻፈ አለ ወንድሞቼ ሆይ የሚል ይኸው እሱ ማለት ነው። ትዝ ይላችኋል። እሱን እያሰላሰላችሁ ወደ ሀገራችሁ ተመለሱ አለና ተሰናበተ። በዚህን ጥያቄ ዙሪያ የተለያየ አመለካከት ስለተፈጠረ በግዛቱ በርካታ የሃይማኖት ክፍፍሎች እንዲፈጠሩ አድርጓል። ሁሉም በተለያየ ቡድን እየተቧደነ እርስ በርሳቸው ጥላቻና መፋጨትን ቀጠለ። በአብዛኛው የትግራይ ግዛት መንፈስ ቅዱስ ከጌታችን ሰውነት ጋር በአንድ በመቀላቀሉ አምላክም ሰውም ሆኗል ብለው ያምናሉ፣ ትግራዋዮች ማለት ነው። ተዋህዶ የሚለው መጠሪያቸው መዋሃድና አንድነትን የሚገልጽ ነው። ከዚህም ጋር የሚሄደው ሌላ መጠሪያ ካራ ነው ይላል። አየው ብርኬ ቀጥሉ። አሁን መርጌታ ቀጥሉ። በዘይቤ አንድ ናቸው ይላል። አንድ ነው ይላል። አንዳንድ ጸያፍ የሆኑ ብዙ አሉ። እዚህ ጸሎት ዘዘወትር ላይ ራሱ ዘእሩይ ምስለ አብ በመለኮቱ የሚል ይህ ኪዳነ ወልድ ክፍሌ ይነቅፉታል። ዘእሩይ ምስለ አብ ማለት ከአብ ጋር ትክክል የሚለው ነገር ይነቅፉታል። ትክክል ሳይሆን አንድ ነው በሚል ወልድ ከአብ ጋር ትክክል ሳይሆን አንድ ነው። ትክክል ከሆነ ምን መሆን? ሁለትነት ነው። ሁለትነትን የሚገልጽ በመሆኑ ስለዚህ ምን አይባልም? ትክክል ወይም እሩያን አይባል። ዘዋሂድ ዘእሩይ ምስለ አብ በመለኮቱ ነው። ታውቋለህ ኤርሚ ጸሎት ዘዘወትር ላይ ግዕዙ ዘእሩይ ምስለ አብ በመለኮቱ ብለን ነው። ነገር ግን ኪዳነ ወልድ ክፍሌ ጸያፍ ነው ይሉትና ምን ይለዋል? ዘዋሂድ ምስለ አብ በመለኮቱ በመለኮቱ ከአብ ጋር አንድ ነው። አንድ ነን አለ። እሱም እኩል ነን አላለም። አንድ ነን። አንድ ነን ማለት አንድ ነን ነው። ኦኬ። እና ይሄ ስላለ ስለዚህ በቅድሙ መንፈስ እንቀጥልበት። ብሩኬ ተቀበላቸው። ኦርቶዶክሳውያን ይግቡና ምንድን ነው አሁን ልክ የቅድሙ መንፈስ ይምጣ። 1200 አለ ይምጡ ኦርቶ እሺ መሪ እንቀበላቸውና እዚሁ ሀሳብ ላይ እንቆያለን። በነገራችን ላይ ግን የ2000 ዓመተ ምህረት መጽሐፍ ቅዱስ ቅድም እያሳዩ ስለነበረ አንድ ጉድ ላሳዩት። እዛ ላይ ምዕራፍ ስንት? አስቴር መጽሐፍን ይክፈቱልን። እግዚኦ ምን ያህል እንደምታምጽ ላሳዩት። በአዲሱ 80 አዱ ነው። 2080 አዱ 2000 ላይ እግዚኦ ረኔ ገና ያልደረስኩበት አለ። መጽሐፈ አስቴር። እሺ አስቴር በእንትኑ ማለት ነው። እሺ እስኪ ምራ ያልተኖረ ልጅነት ሚውት አድርጓ ወዳጅ እድል ሲሰጥ ታውቃለህ። እሺ በትልቁ ላይ ላርጎትና በካሜራ ግን አስቸገርነውት እያሳሉት ችግር የለም። መጽሐፈ አስቴር አስቴር
በምን እንትን አደረጉት? እንደ አስቴር መጽሐፍ አስቴር 2 ላይ ነው አይደለ የጻፈው እሱ ነው አስቴሩን። ምን አሉኝ መሪ? አስቴር ከሁለት ቦታ ነው አይደለ እንትን ያሉ? አይ አንድ ቦታ ነው ግን ምዕራፍ 4 ሀ እያሉ ነው የጻፉት እንዲያዩት ብዬ ነው እንዴ? እሺ አስቴር ምዕራፍ ስንት ከዮዲት? እሺ ምዕራፍ 4 ቁጥር እሺ ምዕራፍ 4ን ላውጣው። መርዶክዮስ የሚለው እሺ እሱን ያንብቡት። አሁን ምዕራፍ 4ን ከቁጥር 1 ጀምሮ ምንድነው የሚለው? መርዶክዮስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅን ለበሰ። ቁጥር ስንት ነው? ቁጥር 1። እሺ ከዛ ቁጥር 1 ከዛ ቁጥር 2 ሀ ቁጥር 2 ለ እያለ ነው የሚሄደው። ያንብቡት። የሚገርም ለበሰ፣ በራሱም ላይ አመድ ነሰነሰ፣ ወደ ከተማይቱ መካከል ወጣ፣ ያለ በደል ሕዝብን ታጠፋላችሁን እያለም ታላቅና የመረረ ጩኸት ጮኸ። ማቅም ለበሰ፣ አመድም ነስንሶ በንጉሱ በር መግባት አይገባም ነበርና ከንጉሱ በር ደርሶ ቆመ። የንጉሱም ትእዛዝና አዋጅ በደረሰበት አገር ሁሉ በአይሁድ ላይ ታላቅ ሐዘን፣ ልቅሶና ዋይታም ሆነ። ብዙዎችም ማቅና አመድ ለራሳቸው አነጠፉ። ቁጥር 4 የአስቴርም ደንገጥሮቿ እና ጃንደረቦቿ መጥተው ነገሯት። ንግሥቲቱም እጅግ አዘነች። ማቁንም ይለውጥ ዘንድ የሚለብሰውንም ልብስ ለመርዶክዮስ ላከችለት። እርሱ ግን ማቁን አልተውም አለ። የሚገርም ነው። ምዕራፍ 1 ቁጥር 4 በቁጥር 6 በግሪክ 70 ሊቃናት ላይ በግዕዝ የለም ይላል። ካሜራውን ይክፈቱልኝ አንዴ። እሺ እንዳታስበላኝ እያልኩ ነው። ቆይ እሺ ይኸው። እሺ እሺ አሁን ምዕራፍ 5 ጋር ሂዱልኝ አንዴ። ምዕራፍ 5 ምንድነው የሚለው ሲጀምር? እዚህ ጋር ማለት ነው። እዛው ጋር ይሄ ነው። አንዴ ሳይገለበጥ እስኪ አንዴ ሳይገለበጥ ቆይ ይመለስና የአስቴር ጸሎት። እሺ አይ ወደዚህ ይመለስ አንዴ። ቸ ከሚለው በፊት እዚህ ጋር የመርዶክዮስ ጸሎት የሚለው አንዴ እዚህ የመርዶክዮስ ጸሎት። እሺ ምንድነው የሚለው እሱ ጋር አንዴ የመርዶክዮስ ጸሎት የሚለው ይሄን ቁጥር ስንት ሀ ነው የሚለው? ቁጥር ስንት ሀ ቁጥር ስንት ነው እሱ? ደግሞ እንዴ ሀቸ እያለ ሄደ እንደ ቸቸቸ ልጁን እንዳይሆን አንተ ቁጥር ስንት ነው እሱ? ኢየሱስ አይቼው አላውቅም ነበረ ጊዜው ቁጥር 16 16 ሀ ያንብቡት አሁን ከሱ ጀምሮ። እግዚአብሔር ያደረገውን ሁሉ እያሰበ ወደ እግዚአብሔር ለመነ። እሺ እንዲህም አለ፣ አቤቱ ሁሉን የምትገዛ በስልጣንህ ሁሉን የፈጠርህ ንጉሥ እስራኤልን ታድናቸው ዘንድ ብትወድ የሚከራከርህ የለም። ሐመሩሃ አሁን ይሄ ቁጥር 16 ላይ ነው። ይሄ ሐመሩሃ ምናምን እያለ የቀጥሉት ማለት ነው። እሺ ቁጥር 16 አሁንም ቁጥር 16
ይሄም ቁጥር 16 ሐመር ውሃ ሰማይንና ምድርን ከሰማይ በታች ያሉት ድንቅ ፍጥረትንም ሁሉ አንተ ፈጥረሃልና። 16 መ አሁንም ያው ነው። አንተ ሁሉን ታውቃለህ። አቤቱ ለዚህ ትዕቢተኛ ሐማ ያልሰገድሁ በመናቅ እንዳይደለ በትዕቢትም እንዳይደለ ራሴንም ከፍ ከፍ በማድረግ እንዳይደለ አንተ ታውቃለህ። 16 የእግዚአብሔርን ክብር የሰውን ክብር እንዳላደርግ ከአንተም ከጌታዬ በቀር ለማንም እንዳልሰግድ ይህን ነገር አደረግኩት እንጂ እስራኤልስ የሚድኑ ከሆነ እግሩን እስም ዘንድ በወደድኩ ነበር። እግሩን እስም ዘንድ በወደድኩ ነበር። የሐማን ግርም ነው። ይህንንም ሥራ በትዕቢት አላደረግኩትም። 16 ያጠፉን ዘንድ በጠላትነት ተነስተውብናልና መጀመሪያ ርስትህንም ያጠፉ ዘንድ ወደዋልና። አሁንም አቤቱ የአብርሃም አምላክ ንጉሥ እግዚአብሔር ቆይ ወገኖችህን አድን። አሁንም 16 ከግብፅ አገር ያዳንካቸው ርስትህን ቸል አትበል። 16 ልመናችንንም ሰምተህ ወገኖችህን ይቅር በል። አቤቱ በሕይወት ሳለን ስምህን እናመሰግን ዘንድ ሐዘናችንን ወደ ደስታ መልሰው። ተስፋ የሚያደርጉህንም ሰዎች አለኝታቸውን አታጥፋ። 16 በፊታቸው ሞት ደርሶባቸዋልና እስራኤል ሁሉ ጮኹ፣ ቃላቸውንም አሰምተው በኃይላቸው ተናገሩ። 16 አስቴርም ሞትን ወደ መፍራት ደርሳለችና ሰውነቷን ለእግዚአብሔር አደራ ሰጠች። 16 የደስታ ልብሷንም አውልቃ የሐዘን ልብሷን ለበሰች። በደስታ ሽቱም ፈንታ በራሷ ላይ አመድና ትቢያን ነሰነሰች። ሰውነቷንም ፈጽማ አሳዘነች። በፀጉሯ ሰርሜዶ ፈንታም ትቢያ ጨመረች አለ። የአስቴር ጸሎትም አሁንም 16 እያለ ይቀጥላል። ዋናው ነገር ምንድን ነው እንግዲህ ምዕራፍ 4 ቁጥር 16 ላይ ብቻ ይህን ሁሉ ሀሳብ ጨምረዋል ከራሳቸው። አሁን የሁለት ሽትም ነው። ምን ለማሳየት እንደሞከርን ገብቷቸዋል ብዬ አምናለሁ። የእግዚአብሔር ቃል ላይ የራሳቸውን የሆነውን ነገር በአንድ ቁጥር ላይ መ እያሉ እንደጨመሩ እንድታዩት ነው። ሁለተኛ ላሳየና ከዛ ሀሳቡን መቋጨት ይችላሉ። ኢዮብ መጽሐፍ ምዕራፍ 42ን ይክፈቱልኝ። የመጨረሻውን የኢዮብን የመጨረሻውን ምዕራፍ ቢና ይሄን እናሳይና በቃ ኢዮብ 42 ቁጥር ስንት ላይ ነው የሚያልቀው? ታች ጻፉልኝ። ታች ኢዮብ 42 ቁጥር ስንት ላይ ነው የሚያልቀው? 42 ምዕራፍ 42 ነው የሚያልቀው። ምዕራፍ 42 ቁጥር ስንት ላይ ነው የሚያልቀው? ቁጥር ስንት ላይ? ኢዮብ 42 ቁጥር 17 አይደል? ናይስ 17 ላይ ነው የሚያልቀው። ትክክል 17 ላይ። እሺ እኛውን ይክፈቱልን። ከፈትኩት። እሺ 17ን ያንብቡትና ከዛ በኋላ ስንት ቁጥር እንዳለው እንመልከት። ምዕራፍ 42 ይኸው። እሺ ከዛ ቁጥር ስንት 17 ጋር ይሄዱ። ያው ኢዮብ 42 17 ጋር ነው የሚያልቀው። አስራ 17 ይኸው። እሺ ኢዮብም ከደዌው ከዳነ በኋላ 170 ዓመት ኖረ። ኢዮብም የኖረበት ዘመን ሁሉ 240 ነው። ልጆቹንና የልጅ ልጆቹንም እስከ 4 ትውልድ ድረስ አየ።
ኢዮብም ሸምግሎ ዕድሜም ጠግቦ ሞተ። እሱ ቁጥር ስንት ነው? 18:5 እሺ ይቀጥሉ። 18:5 እግዚአብሔር ከሚያነሳቸው ሰዎች ጋር ዳግመኛ እንደሚነሳ የተጻፈ ነው። ይህ ሰው በሶርያዊ መጽሐፍ እንደዚህ ተገልጧል። የኖረበትም አገሩ በኤዶምያስና በአረብ አውራጃ ያለ የአውስጢድስ ነው። ስሙም ቀድሞ ኢዮባብ ነበረ። አረባዊት ሴትንም አገባ። ስሙ ሄኖን የሚባል ልጅንም ወለደችለት። እርሱም የኤሳው የልጅ ልጅ የዛራ ልጅ ነው። እንዴት! ኧረ ይሄ እብድ ነው እንዴ? የእብድ መጽሐፍ ነው እንዴ? ኧረ መሪ ገና ስንት ያበደ ነገር አለ። ቆይ እኔ እንደውም ኢየሱስ ምን ያህል ከኢየሱስ ጋር ምን ያህል ጥላቻ እንዳላቸው አንድ ቦታ ብቻ ላሳይ። ብሩኬ ማይክን አንሳው። እሺ ይሄ ቁጥር ስንት ላይ መሪ ልዩነቱን አንዴ እናሳይ። ቁጥር ስንት ላይ ያለቀ? ይሄ ቁጥር ስንት ላይ ነው ያልቀው? ይሄ እንደሚገርም ነው እኮ እናንተ ሰዎች። ቁጥር 25 አዎ በትክክለኛው ቁጥር 17 ነው። 8 ቁጥር ጨምሮ ጽፈዋል ማለት ነው ራሳቸው 8 ቁጥሮች። እነዚህ ናቸው አሁን ለእግዚአብሔር ቃል እንጠነቀቃለን የሚሉ እነዚህ ናቸው። ለእግዚአብሔር ቃል እንዲሁ ኃላፊነት አለብን ብለው እንደ ቤተ ክርስቲያን እንደ ተቋም ለትውልድ የሚተላለፈውን የእግዚአብሔር ቃል ከጥንት ያውም በመንፈስ ቅዱስ ተጻፈ የሚባለውን 16 ዓመት የፈጀ ነው እኮ ይሄ መጽሐፍ ታውቃላችሁ። 16 ዓመት መምህራችን እዚህ መጥተውብን ነበረ ለዚህ ትርጉም ሲሉ በኋላ እዚህ ያው በአስማት ገደሏቸው። በቃ ማንም ሰው ያውቃል። ሊቀ ሊቃውንት መንክር የተባሉት በአስማት ነው ጠብ ያደረጓቸው። በአስማት ማንም የጎንደር ሊቃውንት ያውቃል። መሪ አይዝጉት። ቆይ እሺ አይዝጉት። ቆይ መጽሐፉ ኢሳይያስ 53ን ያውጡልን። ኢየሱስ ላይ ምን ያህል አመፅ እንደተሰራና ማሳየት ፈልጋለሁኝ። እዛ ቤት ጌታ ላይ ምን ያህል አመፅ እንደሰሩ ብሩኬ ኢሳይያስ 53ን አንተ ማውጣው ከመጽሐፍ አንተ መጽሐፍ ቅዱሱን አውጣው። መሪ የ2000ን የእነሱን መጽሐፍ ያውጡት። ኢሳይያስ 53 ይማርን ነው ሳልን ነው። እሺ ብሩኬ የሚዩትን አንሰው። እሺ ቢና እሺ አንተ መጽሐፍ ቅዱሱን አንብብልን። ኢሳይያስ 53 ከቁጥር 10 እስከ 12 አንብበው። ከ10 ጀምሮ ነው። ከ10 ጀምሮ እስከ 12 ያለውን አንብበው። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርም ፍቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። በጣም ጥሩ ታንኪዩ ብሩኬ። መሪ እስቲ ከቁጥር 10 እስከ 12 ያንብቡት። ኢሳያስ እሱ የ2000 ላይ ኢሳያስ 53 መልካም። ይሄ ማለት ነው እግዚአብሔር ከግርፋቱ ያነጻው ዘንድ ፈቀደ። ከግርፋቱ ያነጻው ዘንድ ፈቀደ። ስለ ኃጢአት መስዋዕትን ብታቀርቡ ሰውነታችሁ ረጅም ዕድሜ ያለውን ዘር ታያለች። እግዚአብሔርም ከሰውነቱ ሕማምን ያርቅ ዘንድ ይወዳል። ምንም አይገናኝም። ብርሃንንም ያሳየዋል፣
በጥበቡም ይለየዋል። ለጽድቅና ለበጎ ነገር የሚገዛውን ጻድቁን ያጸድቀዋል። የብዙዎችንም ኃጢአታቸውን እርሱ ይደመስሳል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቶአልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ ኃጢአታቸውም ተሰጠ። እግዚአብሔር አሳልፎ ይስጥ። በሁለቱ መካከል ያለውን አሁን ኢሳያስ 53ን ከፍታችሁ አንደርስታንድ ማድረግ አትችሉ ምን እንደጻፉ። የሚገርም ነገር ነው እኮ። እርሱ ለእኛ አመፃ የደቀቀውን እሱን ያልደቀቀ ለኃጢአታችን መስዋዕት የሆነውን እሱ መስዋዕት እንዳልሆነ ለኃጢአት መስዋዕትን አቅርቡ ብለው ነው የጻፉት። ቀጥሉበት። ኃያላን ሁላችሁንም ሰላም ብያለው። ከእግዚአብሔር ጸጋና ሰላም ለሁላችሁ ይሁን፣ ከጌታም ከኢየሱስ ክርስቶስ። በጣም ይገርማል። እነዚህን ነገሮች አላውቅምና ስታወሩ እየሰማሁ አሁን በጣም እየተገረምኩኝ ነበረ። ሁላችሁንም ሰላም ብያለው። ኤርሚዬ አለህ? ተወዳጁ ወንድማችን አለህ እዚህ ጋር? መሪ ጌታ፣ የጌታ ጸጋ ለእርሶ ይሁን። ብሩቄ ኃያል ሰው እንኳን ደህና ቆያችሁኝ። መሪ ጌታ እኔም በጣም ደስ ብሎኛል። ብሩክዬ፣ ቢንዬ ጸጋ ይብዛልህ። ዋው ዳወዝ ወንደርፉል። የጌታ ወታደሮች ሁላችሁንም ሰላም ብያለው። ሰላም እብራዊት፣ ቢኒ፣ እታችም ያላችሁ የተወደዳችሁ ወንድሞች፣ እኔ ጆይን ያደረግኩትኝ በእርግጥ ለኤርሚዬ አጭር መልእክት ጌታ ሰጥቶኝ ስለነበር እሱን ነግሬ ለመውጣት ነው። ኤርሚዬ አለህ? ተወዳጁ ቪዲዮ እያየ ነው የሚሆነው ይመስለኛል፣ ግን እስኪመለስ ድረስ እየመጣ እስኪመለስ ድረስ እኔም ደውለታለሁ። መልእክትን መስማት አለበት፣ ግን 1100 ሰዎች አሉና ውስጥም ለእንትን ልለው ይችላለሁ። በእርግጥ ትላንትና እንትን ብዬው ነበረ ስለሱ ስጸልይለት ሚያው መልእክት ነው ስለ ሐዋርያት ሥራ ምዕራፍ 8 ላይ ያለ የሆነ ቃል ሰጥቶኝ ነው ጌታ በእርግጥ እና እንዲበረታም በጣም እንደምወደውም ልነግረው ፈልጌ ነው። በእርግጥ አይ ነው እያደረጋቸው ያላችሁ ትልቅ ስራ ነው። ትነግረዋለህ፣ ልትነግረው ይገባል። ቤኪ ይመጣል፣ እደውልለታለሁ፣ ትነግረዋለህ እዚሁ ፊት ለፊት። እስኪመጣ ግን 100 ሰዎች አሉና በጣም አጭር ደቂቃ ነው ያለክ። ለሰዎች ምን መናገር ትፈልጋለህ ብትባል፣ እኔ በጣም ስለ ክርስቶስ ብትናገር በጣም ደስ ብሎኝ ነው የምሰማው እና እንደው የሆነ ነገር ተናገር ብትባል ምን ትላለህ? እንስማ እስኪ። ወንደርፉል። እንግዲህ ታውቃለህ፣ ተናገር ካልከኝ የገለጣችሁት ቦታ ላይ ልሂድ። እኔም ኢሳያስ 53 ላይ በጣም የምወደው ምዕራፍ ስለሆነ ማለት ነው። ኃያላን፣ ይሄ በጣም ድንቅ ቃል ነው። እግዚአብሔር ይመስገን። እነዚህን አሁን የተነበቡ መጽሐፍቶችን ያው መጽሐፍ ቅዱስ አለ መጽሐፎች ናቸው አይደል? እግዚአብሔር ሞገስ ስላልሰጣቸው በየጓዳ ውስጥ ተደብቀው ስለቀሩ እግዚአብሔርን አመሰግነዋለሁ። ምክንያቱም ሞገስ የሚሰጠው እግዚአብሔር ነውና። መጽሐፍ ቅዱሳችንን ብዙ ሰው ሊያጣምም ሞክሯል። ግን ላንብብላችሁ እስቲ አሁን ያነበበውን የኢሳያስ መጽሐፍ ምዕራፍ 53ን። ኢሳያስ ታውቃላችሁ፣ ስሙ ራሱ ትንቢት ነው። ኢሳያስ የሚለው ስምና ኢየሱስ የሚለው ስም ይመሳሰላል። ስሙ ራሱ ስለ ጌታ ኢየሱስ የሚተነብይ ነብይ ነው። ኢትስ አ ፓወርፉል ቻፕተር ኢሳያስ 53 ወገኖች እና ትንሽ ላምበው። ኤርሚዬ መጥቷል። ሰላም ላንተ ይሁን ኤርሚዬ፣ ሰላም ላንተ ይሁን። እንዴት አለህልኝ? ደህና ነኝ፣ ጌታ ይባረክ። እንዴት አለ? ሁሉ መልካም? ደህና ነኝ፣ ጌታ ይመስገን። ዌልካም ብራዘር። እንዴት እንደምወድህ ታውቃለህ መቼስ። እንዴት ወንጌል የገባው ሰው አይጠላኝም። አሜን፣ አሜን፣ አሜን። እኔ በጣም ነው የምወድህ፣ እከታተላለሁኝ። ዛሬ ሳይሆን ድሮም ከፌስቡክን ጀምሮ አይሃለው እና
ትላንትናና ዛሬ ጌታ ደግሞ ወደ ልቤ ውስጥ ደጋግሞ አመጣህና ትንሽ ጸለይኩልህኝ ጌታም እና እግዚአብሔርን ስላንተም አመሰገንኩ፣ ስለ አገልግሎትህ፣ በአገልግሎትህ ደግሞ እየተጠቀሙ ስላሉ እየደረስካቸው ስላሉ ሰዎች እግዚአብሔርን በጣም አመሰገንኩኝ። ጌታ ደግሞ አጭር መልእክት ላንተ ሰጠኝ። እሷን ልንገርህ ብዬ ነው የገባሁት። ከዛ ደግሞ ብሩኬ ቃል ሲለኝ ወደዛ እንትን አልኩ። አክቹዋሊ እሺ፣ ወደ መልእክቱ ልግባ። እግዚአብሔርን ላመስግንና ወደ መልእክቱ ገባለሁ። ጌታችን ሆይ የሰበሰብከን፣ የወደድከን፣ በንጹህ ደምህ ያጠብከን፣ ስጋህ ስለኛ የተገረፈልን፣ ኃጢአታችንን በመስቀል ላይ ጠርቀ ያስወገድክ፣ ኃጢአታችንን በስጋህ ላይ የተሸከምክ፣ የሚቃወመንን የዕዳ ጽሕፈት ጠርቀ ያስወገድክ፣ የወደድከን እናመሰግንሃለን። አሁንም እየሰራህ ስላለኸው ድንቅ ስራ በልጆች በወንድሞቼና በእህቶቼ እየሰራ ስላለኸው ድንቅ ስራ አመሰግንሃለሁ። በመካከላችን ስላለ አመሰግንሃለሁ። ስለምትወደን አመሰግንሃለሁ። ጌታ ሆይ ደግሞ ይህንን የሰጠኸኝን መልእክት አሁን ለወንድሜ አስተላልፋለሁ በኢየሱስ ስም። ተወዳጁ ጌታ የሰጠኝ መልእክት የሐዋርያት ሥራ ምዕራፍ 8 ላይ ያለን ቃል ነው። እሱም ከቁጥር 4 ጀምሮ አነበዋለሁኝ። እንደዚህ ይላል። የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውንም ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። እርኩሳን መናፍስትም በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎች፣ አንካሶች ተፈወሱ። በዚያም ከተማ ታላቅ ደስታ ሆነ ይላል። ስለዚህ ጌታ ኢየሱስ እንደዚህ ብሎሃል። መንፈስ ቅዱስ ከዚህ በኋላ ደግሞ በጣም ብዙ ድንቅና ተአምራቶችን ማድረግ ጀምራለሁ፣ በአገልግሎትህ ኦንላይን ድንቆችን ማድረግ ጀምራለሁ ብሎሃል ጌታ። ለታመሙ መጸለይ ትጀምራለህ። ምልክቶችን እሰጥሃለሁ። አምገነ ሾው ዩ አምገነ ጊቭ ዩ ሳይንስ ምልክቶቹን እሰጥሃለሁ። አምገነ ማሳየ ምልክቶች ፎሎ ሚ ይልሃል። ሆሊ ስፒሪት ተከተለኝ ይልሃል። የቀለጠ ስብከት ላይ ሆነህ ራሱ ኢፍ ሂ ሾው ዩ ዳት ሳይን እግዚአብሔር አቁመ ወደ ጸሎት እንድትገባ ይፈልጋል። በጣም ብዙ የሚከታተሉ ሰዎችን እጅግ በጣም ብዙ ሰዎችን ሊፈውስ ጌታ ኢየሱስ ተዘጋጅቷል። መንፈስ ቅዱስ ኃይለኛ ድንቅና ምልክቶችን ማድረግ ጀምራለሁ ይልሃል። በጣም ብዙ ሰዎች በጣም የታመሙ ምስክርነቶች እንደ ወራጅ ውሃ እየጎረፈ ሲመጣ ያለው በጣም ብዙ ሰዎች ከከባባድ በሽታዎች መፈወስ ይጀምራሉ። ኢትስ ገነ ሾው ዩ በጣም አሜዚንግ ሚራክልስ፣ በጣም ድንቅ ነገሮችን ማድረግ ጀምራለሁ። ጌታ ምልክቶችን ድንቆችን አደርጋለሁ። የታመሙትን እፈውሳለሁ። የተጨነቁትን አጽናናለሁ። የተሰበረ ልብን አበረታለሁ። ከአንተ ጋር እሆናለሁ። ፎከስ ኦን ደ ሚኒስትሪ ዳት አይ ጌቭ ዩ ዱ ኖት ጌት ዲስትራክትድ ዊዝ ደ ሲምፕል ቲንግስ። በትንንሽ ነገሮች ሀሳብህ አይሰረቅ። እግዚአብሔር ድንቆችን ምልክቶችን አደርጋለሁ። ኪፕ ኦን ፕሬይንግ። ለሚሰሙ ደጋግመህ ጸልይላቸው ይልሃል ጌታ። ደጋግመህ ጸልይላቸው። ኤቭሪ ፊው አወርስ ደግመህ መጸለይ ጀምር። ለታመማችሁ እያልክ ጸልይ። ምስክርነቶችን ተቀበል። በጣም ብዙ ሰዎች መፈወስ ሲጀምሩ ጌታ አሳይቶኛል። ይህንንም ደግሞ ኢየሱስ ስለሚያደርግ አመሰግናለሁ። በአንተ እየሰራ ስላለው ስራ ጌታን አመሰግናለሁ። ከዚህም በፊት ይህንን ተናግሮ ከነበረ አላውቅም፣ ግን this is the time ብለዋል። ጊዜው አሁን ነው። this is the time ጊዜው አሁን ነው። ዝም ብሎ ብቻ ሳይሆን በድንቅ በተአምራት ሌላ ሰው ኮፒ ሊያደርገው የማይችሉ ነገሮችን ማድረግ ጀምራል። በጣም ሚራክለስ ነገሮች ነው መሆን የሚጀምሩት። you will be surprised with the testimonies that's going to come። በጣም ሰርፕራይዚንግ ሂሊንጎች መሆን ይጀምራሉ። ሐኪሞች ያቃታቸው፣ ዶክተሮች ያቃታቸው ትልልቅ ፈውሶችን ማድረግ ይጀምራል ጌታ። በጣም የሚገርም ይሆናል እሱም። ያም ደግሞ ለብዙ ሰዎች መዳን ሌላ ምክንያት ይሆናል ይላል ጌታ። እግዚአብሔር አንተ ውስጥ ስላስቀመጠው ጸጋ አመሰግናለሁ። መልእክቴ እቺው ነች፣ አጭር ነች፣ ግን እንደምወድህም በዛው ልንገርህ ብዬ ነው። እየጸለይኩልህም ስለነበር እንድታውቅ ብዬ ነው። this is it። ተባረክልኝ። ለእግዚአብሔር ክብር ይሁን። የዛሬ 17 ኦልሞስት 16 ዓመት አካባቢ ላይ እግዚአብሔር ከዚህ አሁን ከምትነግረኝ መልእክት ጋር በተገናኘ ስለ ሰዎች መፈወስ ጌታ ኢየሱስ በእጆቼ እንደሚያደርግ ያሳየኝን ራእይ ነግሬያቸው ለአንድ ጋሽ ሙሉጌታ የሚባሉ አባት ነበሩ፣ የቃሉ ቤተክርስቲያን አባት። እሳቸው ናቸው እንደውም
ይህን ነገር እጄ ላይ ጌታ የሰጠኝን ያየሁትን ነገር ስነግራቸው ልጄ ይሄ የፈውስ አገልግሎት ነው እግዚአብሔር በእጆች ያደርጋል ብለዋል። ከዛ ወደዚህ ሀገርም ስመጣ የዛሬ 13 ዓመትና 14 ዓመት አካባቢ ላይ መልሶ ጌታ አሳየኝ። በባለፈውም በአንዲት እግዚአብሔር ሴት በኩል በዚሁ ተናገረኝ። አይ ነው ምልክት ሳይን እያየሁ ስላልሆነ ማለት ስላለ በጣም አምናለሁኝ ጌታም የተናገረው ስላለ ማለት ነው። እና ቴንኪ ወንድሜ ቤኪዬ ተባረክ። ይህንን ቪዲዮ አንድ ሰው ልኮልኝ አልጠየኩም። ይህ ሰው ከጌታ ነው ያየሁት ምናምን ነገር ብሎ አለ እና ወንድሜ እባክህ ይህንን ስምህን ስለማላቅ ይህን ቪዲዮ አሁን ሳሳይ ይህን ቪዲዮ የለጠፍከው ወንድም ናና ኢየሱስ ጌታዬ ብሎ የሚል አካውንት ያለ ወንድም እዚህ አለ። በእርግጥ ከጌታ አይተህ ነው እንደዚህ አይነት ነገር ምን አለ? ኤርሚን ማታ በህልሜ እንደዚህ ያየሁት ብሎ ለጠፈ። እግዚአብሔር የተናገረ ነገር ስላለ ለኮንፈርሜሽን እንጂ ምንም እናንተ ባታዩም ብታዩም ችግር የለውም አለ። እዚህ ውስጥ ናና ኢየሱስ ጌታዬ ብሎ በሚል አካውንት የምትጠራ ወንድም ኤርሚን ማታ በህልሜ እንደዚህ አየሁት ብሎ አለ። ጌታ በህልም ይናገራል። ብዙ መልእክቶች ይመጣሉ። ለጌታ ክብር ይሁን። ለምንድን ነው እግዚአብሔር የተናገረኝ ነገር ስላለ እሱ እንደ ኮንፈርሜሽን ከሆነ አልገባም ዛሬ። ኦኬ እሺ ችግር የለውም። እና እዚህ ጋር እንደውም ብዙ ኮሜንት ከሚጽፉት ውስጥ ሰዎች እውነት ከሆነ ለኤርሚ ንገረው ብሎ የሚል እዚህ ጋር በጣም እና አንዳንድ መልእክቶች ጌታ ሲሰጣችሁ እውነት ከሆነ ኑና ንገሩን ማለት እውነተኛ ከሆነ ኑና ንገሩን ለማለት ነው። እግረ መንገድ ግን እግዚአብሔር በልጆቹ በኩል በጣም እንደሚናገር አምናለሁ። አሁን ቤኪዬ እዚህ የነገረኝ እውነተኛ የሆነ መልእክት ነው። እውነተኛ የሆነ መልእክት ነው። ጄኒዩን የሆነ እውነተኛ የሆነ ማለት ነው። ምንም በቃ ቀለል ብለን የምናገለግለው እግዚአብሔር በልጆቹ ይሰራል። በኤርሚያስ ብቻ አይደለም፣ በቤኪ ይሰራል። በወንዶችና በሴቶች ልጆቹ ላይ በባሪያዎቹ ላይ እግዚአብሔር መንፈሱን ያፍስሷል። ዕለት ዕለት እግዚአብሔር በእግዚአብሔር ቃልና በመንፈሱ ምሪት በእግዚአብሔር ቃል ብልጫና በመንፈሱ ብልጫ እናገለግላለን። ይህንን የምናደርገው እኛ ሰዎች እንዲድኑ ነው፣ ራሳችን እንድናሳይ አይደለም። ይሄ እረኛ አሁን ታየ አልታየ ምን ጠብ የሚያደርገው ነገር አለ? ወንድሞች ናቶች፣ ምን ይታያል? ቤኪ ምኑ ይታያል? ዕብራዊት ምኗ ይታያል? ፓስተሩ ነቢዩ ምኑ ይታያል? ኦኬ። በአንደበታችን ላይ የሚወጣው የእግዚአብሔር ቃል ከስንፍናችን በቀር ስንፍናው የኛ ነው። ከዛ ውጭ የሚወጣው የሕያው እግዚአብሔር ቃል መንፈስ ነው። የእግዚአብሔር ቃል መንፈስ ነው እና የሰውን ዴስቲኒ የሰውን ታሪክ ሁሉ ይለውጣል። እኛ ጋር ያልሆነ አርቲ ቡርቲ ነገር አናወራም። እና ይህንን ወንድም ካገኛችሁት በእርግጥ እግዚአብሔር አሳይቶት ከሆነ ይምጣ ይንገረኝ፣ ጸልይበታለሁ ማለት ነው። በሱ ባይመጣም እኔ እግዚአብሔር የተናገረ ሁሉ አይወራም፣ ሁሉ እኮ አይወራም። እና ቀን ጠብቆ ይሆናል። እና ቤኪ የጌታ እግዚአብሔር ምስክር የዛሬ 16 ወይ 17 ዓመት ላይ ተጽፎ የተቀመጠ ነው ብራዘር፣ ተጽፎ የተቀመጠ ነው። ተጽፎ ተቀምጧል። ደብተሬን ራሱ ላመጣው እችላለሁ። ተጽፎ ተቀምጧል። እኔ እግዚአብሔር ለራሴ ሲናገረኝ በህልምም በድምፅም ሲናገረኝ እጽፈዋለሁ። በሌሎች እህቶችም ወንድሞች በኩል የተናገረውን እጽፋለሁ፣ ሰማለሁ። እና ጌታ እግዚአብሔር ይባርክ። ከቅርብ ጊዜያት እንኳን አይ ቲንክ ከ2 ወር ከ3 ወር ባልሞላ ጊዜ ውስጥ በአንዲት እግዚአብሔር ሴት በኩል ይህንን አሁን አንተ የተናገርከኝ መልእክት እግዚአብሔር ሲናገረኝ ነበር በውስጥ። አንተ ያችን ሴት አታውቃትም በእርግጠኝነት ነግረህና ትክክለኛ የሆነ ጄኒውን የሆነ ድምፅ ነው የሰማው። ይሁን እኔ ጌታ ኢየሱስ በእኔም በአንተም በሌሎችም እጅ እግዚአብሔር በጳውሎስም እጅ እግዚአብሔር ተአምራትን ያደርግ ነበር እኮ ነው ብሎ የሚለው ያደርጋል። እኔ የጳውሎስን አምላክ አምነን ወንድሞች እናቶቼ እንደ ይደረጋል እኮ እኛ ቤት እኛ የወንጌላውያን አማኞች ቤት በጄኒውን የሆነ እኮ ፈውስ እኮ አለ። ይሄ አንዳንድ አጭበርባሪዎች እየመጡ እንትን አሉ እንጂ በጣም እኮ ነው የሚደረገው። የቃሉን ጉልበት ብቻ ስበክ ዛሬ ፈውስ ይሆናል ብለን እኛ ማስታወቂያ አንጠራም። ቃሉ ሲሰበክ ግን ቃሉ በሚሰበክበት ሰዓት ላይ እግዚአብሔርም ቃሉን በድንቆችና በተአምራት በምልክቶች ያጸናላቸው ነበር ነው የሚለው። ይኸው እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር ይላል። ይሄ ጌታ እኔ ዘመን ላይ ሲደርስ አይ ኤርሚያስ ማንታ አላደርግም፣ በረከት ማንታ አላደርግም፣ በፍጹም ሊሆን አይችልም ብሎ አይልም። የተናገረን እግዚአብሔር ሲያደርግ አውቃለሁ፣ ምልክቶቹን አይቻለሁኝ፣ ሲያደርግ አውቃለሁኝ። በሩቅ ቦታ ላይ ሆኖ የግድ እጆቻችንን መጫን አይጠበቅብንም። በሩቅ የስሙ ኃይል ነውና የሚሰራው አውቃለሁ። በተበተኑበት የምድር ዳርቻዎች ኢትዮጵያውያንና ኤርትራውያን
እግዚአብሔር ተአምራትን ሲያደርግላቸው፣ ሲፈውሳቸው፣ ከገቡበት ከበባ ውስጥ ነፃ ሲያወጣቸው፣ ቋጠራቸውን ሲፈታ በዚህ ጥቂቷ ዘመኔ አይቻለሁ። እኔ ፔንቴኮስታል ነኝ፣ እኛ ፔንቴኮስታል ነን ታውቃላችሁ። በመንፈስ ቅዱስና በጸጋ ስጦታ በጣም የማምን የለየልኝ በመንፈስ ቅዱስ ያበድኩ ፔንቴ ነኝ። ምንም ልረዳችሁ አልችልም። አንዳንድ ሰዎች ይህን የማትቀበሉ ካለ እኔ እግዚአብሔር የምናገለግለው እግዚአብሔር ዛሬም ይፈውሳል፣ ዛሬም ያሰራል፣ ዛሬም ይሰራል፣ ዛሬም አጋንንቶች ይወጣሉ፣ ዛሬም ተአምራትና ድንቆችን ምልክቶችን በጳውሎስ እጅ ያደረገ እግዚአብሔር በኤርሚያስ እጅ ያደርጋል፣ አድርጓልም ያደርጋልም። በወንድሞቼ በዚህ ባሉትም አድርጓልም ያደርጋልም። የማይሰራ ግዑዝ አምላክ፣ የማይናገር ግዑዝ አምላክ፣ አንደበት ኖሮት የማይናገር፣ ጆሮ ኖሮት የማይሰማ፣ ኃይል ኖሮት ኃይሉን የማይገልጥ አምላክ የለንም። ኃይል ያለው ነው። የእግዚአብሔር ኃይል ለማዳን ኃይል ያለው ነው። ይፈውሳል፣ ያድናል፣ ሰዎችን ከአጋንንት ስርዓት ነፃ ያወጣል። በስሙ በእግዚአብሔር ልጅ ስም ቀንበር ይሰበራል፣ እስራት ይበጠሳል፣ የዕውራን ዓይን ይከፈታል፣ የድዳ ምላስ ይዘምራል። ሽባዎች ቢሆኑ እግዚአብሔር ከተቀመጡበት ላይ አስነስቶ እንደሚዳቋ ሊያዘልላቸው ይችላል። በጣም እኛም እንደምናደርገው በእምነት መጸለይ ብቻ ነው። ሃሌሉያ! በእምነት መጸለይ ብቻ ነው። የምንጠራው አንድ ግዑዝ አንድ ሰውዬ እኮ አይደለም። የምንጠራው እኮ ብራዘር በላይ በሰማይ በታች በምድር ካሉት ስሞች ሁሉ በላይ ስም ያለው ገናና፣ ባለ ግርማ፣ ኃያል፣ ጀግና የሆነ ስም ነው። ኢየሱስ ይባላል። እሱን ጠርቶ ያፈረ ማንም የለም። አጋንንቶች በዚህ ገናና ጌታ ስም ሲረግፉ ከሰዎች ላይ ሲወጡ በዚህ ጥቂቷ ዘመን አይቻለሁ። ለዚህ ነው ከጴንጤ ጋር የሚሰራው እግዚአብሔር። አንተ እኔ ታቅልና እዛ ስቀድስ ረክሼ ቀድስልሃለሁ። እዚህ ስመጣ ነው ጉድ ያየሁት። እኔ ያደግኩት ሙሉ ወንጌል ቁጭ ብዬ ነው እየተከታተሉ እንጦጦ መካነ ኢየሱስ ካሪዝማቲክ የሆነ እንቅስቃሴን እያየው ማለት ነው። ህብረት አምባ ቃልዮት ወንጌል ብርሃን ቸርች ካሳንቺስ ጉባኤ እግዚአብሔር እኛው ጋር በእነዚህ አብያተ ክርስቲያናት እርኩሳን መናፍስት ከሰዎች ላይ ሲወጡ፣ ለበሽተኞች ሲጸለይ፣ የጥበብ ቃል የመገለጥ ቃል ሲመጣ፣ ትንቢት ሲነገር፣ በልሳኖች ሲጸለይ እንደዚህ እያየው ነው ያደግተው። የኔ ጌታ ለዘላለም ይባረክ። እኔ መቼ ነው የምጸልየው ብዬ ምላሴን አውጥቼ ጉባኤ ውስጥ በአፌ እንዲገባብኝ ሁሉ ጭምር ማለት ጌታ ሆይ እኔን ለምን ተውከኝ? እየዬ እንጦጦ መካና ነው ቀጠና 2 ሙሉ ወንጌል እየሄድኩኝ እየዬ እኔ ለምንድን ነው በልሳን ማጸል? ለምንድን ነው ግን ማሰጠኝ? ምን ብበድልህ ነው አልኩት። ጌታዬ ምንድን ነው በደል? እኔን ይቅር ማትለኝ ለምንድን ነው በልሳን ማልጸልየው ብያልኩታ። ጌታዬ መጣ። ጌታዬ መጣ። ጌታዬ መጣ። ሃሌሉያ! ጌታዬ መጣ። ልሳን እነ ጴጥሮስን በልሳን ጸልዮ፣ እነ ጳውሎስ በልሳን ጸልዮ፣ እኔ በልሳኖች ጸልያለሁ ብሎ ጳውሎስ ኤርሚያስን ጌታ ሲሰጠውስ ጸላይ እኮ ጸልያለሁ። እዚህ እኮ ቦታው ስላይደለ ነው ብራዘር። ይህ ማን ጸልየው? አገልጋይ ለመምሰል ልሳን አናበዛም። ቦታ አለው። በጉባኤ በቅዱሳን ህብረት ከወገኖቼ ጋር ስንገናኝ ጸልያለሁ። ቤኪ በአካል ባገኘው በተናጠል ግሩፕ ላይ እንደዚህ ብንገናኝ ጸልያለሁ በልሳን። ሃሌሉያ! ጸልያለሁ ስልህ ጸልያለሁ። ሰጥቶኛልና። መንፈስ ቅዱስ ለዘላለም ስም ይባረክ። ሰጥቶኛልና ሰጥቶኛል። ለዚህ ነው ቁጭ ብለህ የምሰማኝ ሌላውን ብትሆን ማለት ነው። ኤርሚዬ ንግግር የሚጣፍጠው የጴንጤ ንግግር የጣፈጠው የተባረከው መንፈስ ቅዱስ ሃሌሉያ! የተባረከው መንፈስ ቅዱስ የትንሣኤው ጌታ ኢየሱስ ክርስቶስን ከሙታን ያስነሳው እሱ መንፈስኛ ውስጥ እኮ ስላለ ነው። እሱ መንፈስኛ ውስጥ ስላለ ነው እርሱንና የትንሣኤውን ኃይል እንዳውቅ ብሎ ያለበት ማለት ነው ጳውሎስ። የትንሣኤው ኃይል ማለት ነው። በኤፌሶን መልእክት ላይ ሲጽፍ የክብር አባት የጌታችን የኢየሱስ ክርስቶስን አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ ብሎ ባለበት ቦታ ላይ የተናገረውን ቃል ይልኝማ ወይ ጳውሎስ ያንተ እንደ እርጎ የሚጠጣ እኮ ቃል ትተን ነው እዚህ አቡነ እጨጌን መጽሐፍ እነሱን ለማዳን ወደዛ የምንሄድበት መመታት ስላለበት ይሄ መጽሐፍ መመታት አለበት አልኩ። ግርማው መገፈፍ አለበት፣ መደንገጥ አለበት። እና እንዲህ ይላል እዚህ ጋር ጳውሎስ በተለይ ከቁጥር 15 ጀምሮ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን እና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ
ስለ እናንተ እያመሰገኑ ስጸልይ ስለ እናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ጳውሎስ ለኤፌሶን ቅዱሳን ለምን ትለምንላቸዋለህ? ጳውሎስ ይህም የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለ የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ ይሄ ነው ሃሌሉያ፣ ከሁሉ የሚበልጥ የኃይሉን ታላቅነት ምን እንደሆነ ታውቁ ዘንድ ነው። ከሁሉ የሚበልጠው የኃይሉ ታላቅነት ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ ማለት ነው። ኢየሱስ ክርስቶስን ከሙታን የኃይሉ ታላቅነት የእግዚአብሔር ማን ነው? እዚህ ኃይል ታላቅነት ፊት የሚቆም የትኛው ፍጡር? የትንሣኤው ጌታ ለመሆኑ ሲናገር ይላል ክርስቶስንም ከሙታን ሲያስነሳው ይላል ከአለቅነትና ከስልጣናት ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ይመጣ ባለው ዓለም ደግሞም ከሚጠራበት ስም ሁሉ በላይ በሰማያዊው ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ኦ ጌታዬ፣ የብርታቱ ጉልበት ይታያል። ለማ ለአለቆች፣ ለስልጣናት፣ ለጨለማው ዓለም ገዢ በሰማያዊ ስፍራ ላይ ለተቀመጡ የክፋት መንፈሳውያን ሰራዊት ለስጋ ለባሽ ሁሉ የብርታቱ ጉልበት ይታያል። በሽተኞችን በመፈወስ ይታያል። በእነዚህ እጆች ላይ ጌታዬ ይሰራል። በእህቴ ሰላም ላይ፣ በመሪ ጌታ ላይ፣ በቤኪ ላይ፣ በብራዊት ላይ፣ በቢንያው ላይ፣ በብሩኬ ላይ፣ በወንጌል አማኞች ላይ ይታያል። እየታየም ነው። ኢየሱስ ይታያል። የብርታቱ ጉልበት ነው የሚታየው። የኤርሚያስ አቅምና ችሎታ አይደለም። የወንድሜ የቤኪ ስብከትና የአገልግሎት እንትን አይደለም። በአገልግሎታችን እሱ ይታያል። የብርታቱ ጉልበት፣ የትንሣኤው ኃይል ማለት ነው። ኢየሱስ ክርስቶስ ለዘላለም ስም ይባረክ። የኔ አባት ክርስቶስን ከሙታን ሲያስነሳው ከአለቅነት፣ ከስልጣናት፣ ከኃይላት፣ ከጌትነት ሁሉ በላይና በዚህም ዓለም ብቻ ሳይሆን ነገር ግን ሊመጣው ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው የክብር አባት ጌታችን እግዚአብሔር አብ ሲያስቀምጠው ልጁን ብላቴናውን የዳዊትን ልጅ የራሱን ልጅ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። የት? በሰማይም በምድርም ወኪል የሆነች እኔም የምገለገልባት የወንጌል አማኞች አብያተ ክርስቲያናት የብርታቱ ጉልበት ይታያል። በጉባኤያችን ይታያል። ቤኪዬ ነካካኸኝ አንተ። ሲቀጥል ፕሊዝ እንዴት ወደውን ቃል ደግሞ እያነሳ እንደሆነ አይነት ነገር እያለ እንደሆነ ታውቃለህ ኤርሚዬ። ኢየሱስን ከሙታን ሲያስነሳው ሲል ማለትም የክፋት ሰራዊት ጠቅላላ ያለ ኃይላቸውን ሁሉ የዛን ሰዓት የተጠቀሙ ይመስለኛል። በቃ ኢየሱስን ከመቃብር በታች ለማስቀረት ነበር በቃ የተጠቀሙት ማለት ነው። ያለ የሌለ የክፋት ሰራዊት ሁሉ ተረባርቦ ነበረ። ኢየሱስን ግን ከመሬት በታች ሊያስቀሩት አልቻሉም። የእግዚአብሔር የብርታቱ ጉልበት ማለት የኃይሉ ታላቅነት ነው የሚለው። የኃይሉ ልክ አይልም ራሱ ይሄን ያህል ነው ኃይሉ እንድንል አይደለም፣ ትልቅ ነው ብለን ዝም እንድንል ነው። ኃይሉ ልክ የለውም። የክፋት ሰራዊት ግን ያለ የሌለ ኃይላቸውን የዛን ሰዓት አምጥተው ነበረ፣ ግን ከመሬት በታች ሊያስቀሩት አልቻሉም። ኢየሱስን ሊያስቀሩት አልቻሉም። ኢየሱስን ከሙታን ሲያስነሳው የኃይሉ ታላቅነት ከኃይል ከስልጣን ከጌትነት ሁሉ በላይ ሃሌሉያ። እንደውም ሲናገር ኢየሱስን ከሙታን ያስነሳ መንፈስ በእናንተ ዘንድ ነው ይላል። ይሄ ትልቅ ኃይል ውስጥ ነው። ሃሌሉያ። መንፈስ ቅዱስ በእኛ ውስጥ አለ። በዚህ ዘመንም ደግሞ ይፈውሳል። ቲክቶክ ላይ የምትከታተሉ ሰዎችም ደግሞ በደንብ ይህንን እንድታምኑ ፈልጋለሁ። ታውቃላችሁ ኤርሚዬ፣ እኔም ቆይ ላብራና ልክ እንደናንተ ለማድረግ ለሞከር እስቲ። የጌታ የኢየሱስ ሁለተኛው ተአምራት ዮሐንስ ወንጌል ላይ የመጀመሪያው ተአምራት ውሃውን ወደ ወይን መለወጡ ነው። ያው ኢየሱስን ነው የሚያሳየው። እሱም እንግዲህ የተአምራቱን መጀመሪያ ሌላ እንትንን ለማሳየት ሳይሆን ኢየሱስን ለማሳየት ነው
ስለ ማርያም የሚወራ ክርክር አልነበረም። የዮሐንስ ወንጌል ምዕራፍ 2 የመጀመሪያው ምልክትን ገለጠ ነው የሚለው። ስለ ኢየሱስ ነው መወራት የነበረበት። ግን ምዕራፍ 2 ላይ ያንን ያሳይና ምዕራፍ 4 ላይ ሁለተኛውን ተአምራት ይደግማል። ሁለተኛው ተአምራት ምን እንደሆነ ይታያል። የማይታይ ከሆነ ሌላ ቦታ ልሞክር። ይነበብላችኋል ተወዳጆች? ይነበባል። ቤኪ አይ ቲንክ ትንሽ ብዥ ይላል። እንዴት ነው ማስተካከል እችላለሁ? ሞባይል ላይ ላደርግልህ እችላለሁ። አንብበው፣ ችግር የለውም። እሺ ኤርሚ ያድርግልኝ። ሁለተኛውን የኢየሱስ ተአምራት እንድታዩ፣ በተለይ ቲክቶክ ላይ ኦንላይን ለምትከታተሉ ሰዎች ይሄ ተአምራት በጣም ወሳኝ ተአምራት ነው። የትኛው ነው? ዮሐንስ ወንጌል ላይ የዮሐንስ ወንጌል ምዕራፍ 4 ፈውስ ነው። በጣም የምወደው አይነት ፈውስ ነው። በተለይ ለእኛ ዘመን ኢት ስፒክስ ሶ ክሊርሊ፣ በጣም በኃይለኛው ይናገራል። ከቁጥር 49 ከ49 አዎ እሺ፣ እግዚአብሔር ይባረክ። ሃሌሉያ። ጌታ ኢየሱስ ለዘላለም ስም ይቀደስ። የኔ ጌታ የእኛ ጌታ ይኸው እንደዚህ ይነበባል። በጣም ሪፖርት አለው። ፕሊዝ ታፕ ኮፕሊንግ ሼር አድርጉት። በጣም ይቆራርጣል። ቲክቶክ ተጠቃሚዎች በጣም እንድትሰሙ ፈልጋለሁ። ጌታ ኢየሱስ ባላችሁበት ቦታ ይሰራል። ተወዳጆች ሊስን፣ ለእኛ በጣም የሚጠቅም ስለሆነ ኢንቴንሽናል ዲቴሎች አሉ ለኦንላይን ተጠቃሚዎች። ጌታ ይህንን እያሰበ ይመስለኛል ሁለተኛ ተአምራት ይህንን ያደረገው። እሺ ከ49 ጀምረን እናንብበው። እንዲህ ደስ ይለኛል። ወደ ገሊላም በመጣ ጊዜ የገሊላ ሰዎች ተደውሉ ቆይሆን ወደ ገሊላ በመጣ ጊዜ የገሊላ ሰዎች ራሳቸው ደግሞ ለበዓል መጥተው ነበረና በበዓል በኢየሩሳሌም ያደረገውን ሁሉ ስላዩ ተቀበሉ። ኢየሱስም ውሃውን ወደ ወይን ጠጅ ወዳደረገበት ወደ ገሊላ ቃና ዳግመኛ መጣ። በቅፍርናሆምም ልጁ የታመመበት ከንጉሱ ቤት አንድ ሹም ነበረ። እርሱም ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት ስላለው ወደ እርሱ ሄደ። ወርዶም እንዲፈውስለት ለመኑት። ቁጥር 48 ስለዚህም ኢየሱስ ምልክትና ድንቅ ነገርን ካላያችሁ ከቶ አታምኑምን አለው። ሹሙም ጌታ ሆይ ብላቴናዬ ሳይሞት ውረድ አለው። ኢየሱስም ሂድ ልጅህ በሕይወት አለ አለው። ሰውየውም ኢየሱስ የተናገረውን ቃል አምኖ ሄደ። እርሱም ሲሄድ ሳለ ባሪያዎቹ ተገናኙትና ብላቴናህ በሕይወት አለ ብለው ነገሩት። ሃሌሉያ! ብላቴናህ በሕይወት አለ ብለው ነገሩት። እርሱም በጎ የሆነበትን ሰዓት ጠየቃቸው። እነርሱም ትናንትና በ7 ሰዓት ንዳዱ ለቀቀው አሉት። ይኸው እሱ ጠየቀው። ስንት ሰዓት ላይ ነው? ተፈወሰ ብቻ አይደለም እየነገረን ያለው፣ አፈዋወሱ ምን አይነት እንደሆነ እንድናውቅ ፈልጓል። እየሰማችሁኝ ነው? በተለያየ ቦታ ላይ ሆናችሁ የምትሰሙ ሰዎች ጌታ ኢየሱስ ባላችሁበት ሊነካችሁ ይችላል። ሁለተኛው ድንቅ የዮሐንስ ወንጌል ላይ ኢየሱስ ክርስቶስ ያንን ልጅ ፈወሰው ብቻ አይደለም፣ ስንት ሰዓት ላይ ነው የፈወሰው? የት ሆኖ ነው የፈወሰውን ማወቅ አለብን። ስንት ሰዓት ላይ ተፈወሰ ብሎ ጠየቃቸው። ትናንትና 7 ሰዓት ንዳዱ ለቀቀው አሉት። ከዛ አባቱ ምን አለ? አባቱም ኢየሱስ ልጅ በሕይወት አለ ባለው በዚያን ሰዓት እንደሆነ አወቀ። እርሱም ከቤተሰቦች ሁሉ ጋር አመነ። በሌላ አማርኛ ኢየሱስ ንግግሩን በተናገረበት በዛች ቅጽበት ልጁ በሌለበት ቦታ የማይሆን ቦታ ርቀት ላይ ሆኖ እንደዚህ እንደውም ድምፁን የኢየሱስን አልሰማም። እንደውም እንደ ቲክቶክ ኢየሱስን በቲክቶክ ላይ ያየው ራሱ አልነበረም። የኢየሱስን ድምፅ ራሱ አልሰማም። የእኛ ጌታ ግን ቦታ አይገድበውም። የእኛ ጌታ ግን ሰዓት አይገድበውም። የእኛ ጌታ የቦታ ጌታ ነው። እዚህ እየጸለይን ባላችሁበት ቦታ መፈወስ ትችላላችሁ። ሃሌሉያ! ጸሎታችን ይሰራል ብቻ አይደለም፣ በድንቅ ሁኔታ ነው የሚሰራው። በተመሳሳይ ሰዓት ንዳዱ ለቀቀው ይላል። ሃሌሉያ! ዋት ፓወርፉል! አሜን አሜን። አሜዚንግ። ኢሳያስን ልናገር ነበረ። ኤርሚዬ የምትናገረው አለ ወይስ ይህንን ተናግሬ ልውጣ? ከታች ስለ ኢየሱስ ሳትናገር እንዳትወጣ እያሉኝ ስለነበር ነው። ጌታ ይባረክ፣ ጌታ ይባረክ። አይ እንጸልያለን። ተናገር፣ ኢሳያውንም ጨምርና እንጸልያለን። ደስ ይለኛል። ኢሳያስ 53ን እያወሩ ነበረ። ኢሳያስ 53 ላይ እንሂድ። አዎ ትችላለህ። ኢሳያስ 53ን እያወሩ ነበረ እነ መሪ ጌታና እነ ቢኒዬ። በጣም ቢኒ ሲያስገርመኝ ነበረ። ኢሳያስ 53 ታውቃላችሁ። ኢሳያስ 51 ላይ ኢሳያስ ቁጥር 9 ላይ አንድ ጸሎት እየጸለየ ነበረ። ኢሳያስ 51 ላይ እንሂድና እስቲ 53 ላይ መሄድ እንችላለን። ኢሳያስ 51 9 ላይ ጸሎት አለ።
ነቢዩ ኢሳያስ እየጸለየ ነው። ጸሎቱ ምን አይነት እንደሆነ ስማ። ከቁጥር የእግዚአብሔር ክንድ ሆይ ተነስ፣ ተነስ ኃይልህንም ልበስ። በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ። ረዓብን የቆራረጥህ ዘንዶውን የወጋህ አንተ አይደለህምን? ደግሞአለ ይህን የአምላኬን ቃል። የእግዚአብሔር ክንድ ሆይ ተነስ፣ ተነስ ኃይልህንም ልበስ። በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ። ረዓብን የቆራረጥህ ዘንዶውንም ሃሌሉያ የወጋህ አንተ አይደለህምን? ኢሳያስ ማለት በደንብ ያውቃል ታሪኩን፣ የእስራኤልን ታሪክ ያውቃል። እና እግዚአብሔር ክንድ እንዲነሳ እየጸለየ ነው። ልክ እንደ ድሮ የቆራረጥክ ተነስ፣ ባህሩን አድርቀህ የለ ወይ? ቁጥር 10ን ስታነበው ደግሞ ባህሩንና የታላቁን ውሃ የታላቁን ጥልቅ ውሃ ያደረግከው የዳኑትን የሚሻገሩ ዘንድ ጠሊቁንም ባህር መንገድ ያደረግህ አንተ አይደለህምን? ሃሌሉያ። ቀድሞ ዘመን እንደነበረው እና ኢሳያስ 53:9 ላይ እየጸለየ ነው። ምን? የእግዚአብሔር ክንድ እንዲነሳ። ምን? እስራኤልን ነፃ እንዳወጣ ጣቱ እንዳወጣች ሰምቷል። በግብፅ 10 ተከታታይ ተአምራትን እንዳደረገ ሰምቷል። ልክ እንደዛ እንዳደረግ አሁንም ተነስ። እንዴት አይነት? እየገደልክ ተነስ ማለትም ባህሩን እያደረግ ዘንዶውን እየወጋህ ተነስ እያለ እየጸለየ ነበረ። እንደውም ብዙ የመጽሐፍ ቅዱስ ተንታኞች ሲናገሩ ኢሳያስ 53 ማለት ይላሉ ለኢሳያስ 51 ቁጥር 9 መልስ ነው። የጸሎቱን መልስ እግዚአብሔር 53 ላይ ነግሮት ነው ይላሉ። ምክንያቱም ኢሳያስ 53 ሲጀምር ምን ብሎ ይጀምራል? የሰማነውን ነገር ማን አምኗል ብሎ ይጀምራል። የእግዚአብሔርስ ክንድ ለማን ተገልጧል? ቅድም ምን ብሏል? ክንድ ይነሳ፣ የእግዚአብሔር ክንድ ሆይ ተነስ ብሎ ጸልየዋል። ኢሳያስ 53 ላይ የእግዚአብሔር ክንድ ተገለጠለት። ግን እንደጠበቀው እንደ ሙሴ ዘመን እየገደለ ግን አይደለም የመጣው። የእግዚአብሔር ክንድ አዲስ ኪዳን ላይ የሚመጣው የኢየሱስን ማንነት ሊያሳይ ነው። እየገደለ ሳይሆን እየሞተ መጣ። እንደ እስራኤል እንደ ግብፅ እንዳወጣቸው የበኩር ልጅን ገሎ አይደለም የመጣው። አሁን የበኩር ልጁን ሊገድልልን መጣ። የበኩር ልጁን እንዲሞት አሳልፎ ሊሰጠን መጣ። እግዚአብሔር ኢሳያስ 53:51-9 ላይ የተጸለየውን ጸሎት 53 ላይ ለኢሳያስ ሲነግረው ሲመልስለት it was powerful። ተወዳጆች፣ ይሄ ዝም ብሎ ምዕራፍ ራሱ አይደለም። የሰማነውን ነገር ማን አምኗል? ሲሰማ ሊታመን በማይችል አይነት መንገድ የእግዚአብሔር ክንድ መጣ። እንደ መጀመሪያው ግን እየገደለ አይደለም። የእግዚአብሔር ክንድስ ለማን ተገልጧል? እንዴት ሆኖ መጣ አለ። በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል። ትንሽ ሆኖ ነው የመጣው። በአንዲት ወጣት ማህፀን ውስጥ ተቀምጦ ነው የመጣው። አንዲት ትንሽ ሴት ወጣት ሴት የምታቅፈው ሆኖ ነው የመጣው። ማን? የሰማይ የምድር ፈጣሪ ዓለማትን የጠቀለለ በትንሽ ፎጣ ተጠቀለለ። ዓለማትን የሚጠብቅ ጌታ ስለኔና ስለናንተ ሰው ሆኖ በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። ሲቀጥል እንደዚህ ይላል፣ መልክና ውበት የለውም። ዋት? ስለማን ነው እያወራ ያለው? መልክና ውበት የለውም። ኢሳያስ እኮ ቀደም ብላችሁ ስታነቡ አይኖቼ ንጉሴን በውበቱ ያዩታል ብሏል እኮ። ውበቱን ግርማውን አይቷል እኮ። እዚህ ጋር ግን ሲመጣ ኢሳያስ የተገለጠለት ግን መልክና ውበት የሌለው ነው። ለምን? የኃጢአተኛን መልክ ወስዶ ነው። የኔና የእናንተን መልክ ወስዶ ነው። የእሱን ንጽህና ለእኛ ሰጥቶ የእኛን ቆሻሻ መልክ ወስዶት ነው። መልክና ውበት የለውም። ባየነውም ጊዜ እንወደው ዘንድ ደምግባት የለውም የተባለለት ፊቱ እንደ ፀሐይ የሚያበራው ስለ አንቺ ግን ደምግባቱን ያጣ። ይሄ ዝም ብሎ ማንም ሰው መጥቶ የሚጨምርበት ጥቅስ እንዳይመስል፣ ይሄ የዳንበት ሚስጥር ነው። ቀጥሎ እንዲህ ይላል። ቀጥሎ ሲናገር እንዲህ ይላል፣ የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ሰውም ፊቱን እንደሚሰውርበት የተናቀ ነው። ኢት ኦልሞስት ሳውንድስ ላይክ እንዴት ነው? አንዳንዴ ቲክቶክ ላይ የሚያስጨንቅ ነገር አይታችሁ ለማየት የሚከብዳችሁ ነገር የለም? እልፍ የምታደርጉት አይነት ያን ያህል ኢየሱስ ልታዩት እስኪሰቀጥጣችሁ ድረስ ስለእናንተ በመስቀል ላይ ተሰቃይቷል። ፊቱን አይታችሁ መቆም እስኪከብዳችሁ ድረስ። እንደውም ኤርሚዬ እስቲ መለስ ብለ 52 ቁጥር ስንትን ታየዋለህ መሰለ? 12 ሃሌሉያ 14 ቴንክ ዩ
በደንብ የሚያብራራው ይመስላል። ከ13 ጀምሮ እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍም ይላል፣ እጅግም ታላቅ ይሆናል። ፊቱ ከሰው ልጆች ሁሉ ይልቅ መልኩም ከሰው ልጆች ይልቅ ተጎሳቁሏልና ብዙ ሰዎች ስለ አንተ እንደተደነቁ እንዲሁ ብዙ አሕዛብ ያስደንቃል። ያልተነገረላቸውንም ያያሉ፣ ያልሰሙትንም ያስተውላሉና ነገስታትም ስለሱ አፋቸውን ይዘጋሉ። ሃሌሉያ! ማን ነው ይህንን ሁሉ ዋጋ እየከፈለልህ ያለው? ማን ነው ውበቱን ስላንተ ለአንተ የእሱን መልክ ሰጥቶ ያንተን አስቀያሚነት የወሰደው? እንወደው ዘንድ ደምግባት የለውም ተባለ። የተናቀ ኦ ማይ ጉድነስ! የክብር አምላክ እኮ ነው። ተናቀ ሚለን እኮ የክብር አምላክ ነው። ቁጥር 4 ከዛ ምን አለ? በእውነት ይላል ቁጥር 4 ሲናገር መጽሐፍ ቅዱስ እኮ አንዳንዴ ዝም ብሎ እዚህ ጋር ሆነ ኤርሚዬ ደዌያችንን ተቀበለ ቢል በቂ አልነበረም? እኔ የሚባርከኝ አንዳንዴ አንዲት ቃል ነች። በቃ ይሄ ነገር በጣም ልባችን ውስጥ እንዲገባ ፈልጓል መጽሐፍ ቅዱስ። እንዲህ አይነት ቃላትን ሲጠቀም የሆነ አይረን ክላድ ጋራንቲን እየሰጠን ነው። በእውነት ደዌያችንን ተቀበለ። ደዌያችንን ተቀበለ ብቻ አይደለም፣ በእውነት ሃሌሉያ። ሰው ቢለው ራሱ ይበቃኝ ነበር። መጽሐፍ ቅዱስ ግን በእውነት ካለኝ ማለት ነው በእውነት ደዌያችንን ተቀበለ። ሄሎ የታመመው ግን ደዌ የመጣበት የቆሰለው የራሱን ቁስል አይደለም እያለን ነው። የእኛን ደዌ ተቀብሎ ነው እያለን። ያንቺ ነው ስቃዩ፣ የራሱ አይደለም፣ ተቀበለ ነው እያለ ያለው። ህመማችንን ተሸክሟል፣ የእሱ አይደለም ህመሙ። እንደዛ መስቀል ይዞ የተንከራተተልህ የእሱን ህመም አይደለም የታመመው፣ ያንተን ህመም ነው። በኃጢአት ሊመጣ ያለው ነው፣ ያንተን ደዌ ነው። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እኛንን የቆጠር ነው። እርሱ ግን አለ እንዲሁ አይደለም፣ ስለ መተላለፋችን ነው የቆሰለው። ይኸውላችሁ እምትድነው አንተ በወጣኸው በወረድከው አይደለም። እሱ ግን ስለ መተላለፍ ቆስሎልሃል። ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። አባት ሃሌሉያ። ከዛ እንዲህ ይላል የደህንነታችንም ተግሳጽ በእርሱ ላይ ነበር። ማለትም እኛ ደህና የመሆናችን ተግሳጽ፣ እኛ ደህና የሆነው የእኛ ተግሳጽ እሱ ላይ ሆኖ ነው። በእርሱም ቁስል እኛ ተፈወስን ይላል። እኔና እናንተ ፈውስ ካገኘን የምናገኘው እኛ ጥሩ ስለሆንን የሆነ ድንጋይ ስለተሸከምን የሆነ ተራራ ስለወጣን አይደለም፣ እርሱ ስለቆሰለልን ነው። ቃሉ ያለው ከኛ ጥሩነት የተነሳ 40 ኪሎ ሜትር የሆነ ቤተክርስቲያን ስለሄድን ተፈወስን አይደለም። በእርሱ ቁስል ፈውስ የምትፈልግ ሰው ካለ በልስማ። ተራራ ስለወጣ አቀበት ስለወረድክ አይደለም። ማወቅ ያለብህ የኢየሱስን ቁስል ነው። ኢየሱስን ነው ልታውቀው የሚገባው። የመጨረሻ ቁጥር 6ን ብቻ ተናግሬ ልጨርስ። እንደዚህ ይላል እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም ይላል የሁላችንን በደል በእርሱ ላይ አኖረ። አሜን። የሁላችንን በደል እዚህ ውስጥ የምትሰሙ ካላችሁ ሁላችሁም የሁላችንንም በደል በልጁ በኢየሱስ ላይ እግዚአብሔር አኑሮታል። አሜን አሜን። የሁላችንን በደል በእርሱ ላይ አኖረ ይልና ቀጥሎ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም ይላል። እንደ በጎች ተቅበዝብዘን የጠፋነው በግ እኛ ነን። የታረደው በግ ግን እሱ ነው። በአንተ ኃጢአት የታረደልህ አለ። ኢየሱስን ተቀበል። ምትድነው በእምነት ብቻ ነው ስንልህ ምንም ስራ አልተሰራም እያልን አይደለም። የተንገላታልህ፣ መልክህን ደምግባቱን ያጣልህ፣ ፊቱ እንደሚሰውርበት የተናቀልህ፣ የቆሰለልህ ስላለ ነው። እሺ ዘንድ ሰው አይደለም። በእውነት ነው የተደረገው። ይሄ በእውነት ነው የሆነው። ይሄ በእውነት ጌታ ላይ ይሄ ቅጣት ደርሷል። ስለማ ሲል ስለኛ ሲል አይደለም። ማነው ስለ ራሱ ሲል አይደለም። በደል የለበትም፣ መተላለፍ የለበትም። ኢሳይያስ ይህኑ ሲናገርለት ግፍንም አላደረገም ተንኮልም በአፉ አልተገኘበትም ይላል።
ለመገደል በሰዎች ዘንድ እንደዛ ሲያዳፉት፣ እንደዛ ሲቀጠቅጡት፣ ሌሊቱን ሁሉ ሲያድሩበት ያንን መስቀል ተሸክሞ ከከተማይቱ ከኢየሩሳሌም ከተማ እስከ ቀራንዮ ኮረብታ ሲጓዝ ምንም ባልሰራው፣ ምንም ባላደረገው፣ ምንም ባልበደለው፣ በአንደበቱም ስተት በሰውነቱም ኃጢአት የሌለበት ግፍን አላደረገም፣ ተንኮልም ባፉ አልተገኘበትም አለ ኢሳይያስ። ታዲያ ለምን ሞተ ብለን ስንለው ስለ ሕዝቤ ኃጢአት ተመቶ ይላል። ሕዝቤ ብለህ የምትለው ማን ነው? ኢሳይያስ እስራኤልን እና ዓለምን ሕዝብን ሁሉ ማለት ነው። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ በማስጨነቅና በፍርድ ተወሰደ ይላል። እያስጨነቁ ነው የወሰዱት። ወደ ፍርድ አደባባይ ነው ያንገላቱት። ሄሮድስ ጋር ወሰዱት፣ ጲላጦስ ጋር መለሱት፣ ሐና ጋር ሄደ፣ ቀያፋ ጋር ሄደ። ያልሄደበት የለም። ወሰዱት፣ መረመሩት፣ ፈለጉ፣ በረበሩ፣ ፈተሹ። ጲላጦስ ራሱ እጁን ታጥቦ ከዚህ ሰው ደም ንጹሕ ነኝ አለ። በውሃ በመለቃለቅ ጻድቁን አሳልፎ በመስጠት ንጹሕ አይሆንም። ግን ተናገረ። የተሰቃዮቹ የተገዳዮቹ ክሳቸው በመስቀል ላይ መጻፍ ነበረበት። ሌባ የሚል ከጌታዬ መስቀል ላይ አልተጻፈም። አመንዝራ ነው ሲያመነዝር ተገኝቶ ነው የለም፣ አልተጻፈም። ቀረጥ ሳይከፍል ቀልቶ ነው አልተጻፈም። የጻፍኩትን ጽፌአለሁ ብሎ ያላቸው የአይሁድ ንጉሥ ብሎ ነው ያለው። ንጉሥ ነኝ ነው ያለው። ልክ ነው፣ ንጉሥ ነው፣ ንጉሥ ነው። እስራኤል አላወቅም ማለት ንጉሥ ነው። ዘካርያስ በትንቢቱ እንደተናገረ ኢየሩሳሌም አንቺ የጽዮን ልጆች ዘምሪ፣ ደስ ይበልሽ፣ ንጉሥሽ ትሑት ሆኖ በአህያና በአህያይቱ ውርንጫ ወደ አንቺ ይመጣል። እናስ እልል በይ። ንጉሥ ነው፣ በአህያ ውርንጫ የሚመጣ ንጉሥ። ዘካርያስ አስቀድሞ ትንቢት የተናገረልን ንጉሥ ነኝ ብሏል። እሱ ነው ያለው እንጂ እኛ አላልንም። የጻፍከውን አውርደው ብሎ ሲት የጻፍኩትን ጽፌአለሁ አላቸው። አታሰርዙኝም፣ አታስደልዙኝም፣ የጻፍኩትን ጽፌአለሁ። የተጻፈበት ደብዳቤው ላይ የአይሁድ ንጉሥ ብሎ የሚል ክስ ነው። ሌላስ ምንም የለም። እነዛ በግራና በቀኝ ያሉት ወንበዴ፣ ሌቦች፣ ነፍሰ ገዳይ ተብለው ኃጢአተኞች ተብለው በመካከልስ የተሰቀለው ሰው ሁሉ ኃጢአተኛ ነው ይለዋል። ሰማይ ምን ይላል ስለሱ? የብሉይ ኪዳን ነቢያት ኢሳይያስ ምን ይላል? ምን ብሎ ነበር? ምን ብሎ ነው? ዳንኤል ምን ብሎ ነበር? አሁን መጠየቅ ያለበት እዛ መስቀሉ ግርጌ ያሉ ሰዎች አይደሉም። የአይሁድ ሽማግሌዎችና ራባዮች አይደሉም መጠየቅ ያለባቸው። ጲላጦስ ሄሮድስ አይደለም መጠየቅ ያለበት። የብሉይ ኪዳን ነቢያት ምን ብለው ነበር? ዳንኤል ምን ብሎ ነበር? ኢሳይያስ ምን ብሎ ነበር? ኤርሚያው ምን ብሎ ነበር? በወንበዴዎች መካከል ስለሚሰቀለው የዳዊት ልጅ ምን ብሎ ነበር? ግፍንም አላደረገም፣ ተንኮልም ባፉ አልተገኘበትም። ለሞት የሚያበቃው ምንም ነገር ሳይገኝበት ከአንደበቱ ተሳስቶ ወይኔ ይህንን ባልተናገርኩት ነበር ይቅርታ ዳጸ ልሳን ነው ብሎ አላለም። እሱ እዚህኛ ጋር ነው የሚገኘው አላለም። ማንንም በንግግር አስከፍቶ አያውቅም። ጌታ ኢየሱስ ለዘላለም ስም ይባረክ። በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል ኢሳይያስ። በአንተም ዘመን የነበረው ትውልድ አያስተውልም በጣም ጥቂቶች ካልሆኑ በስተቀር። በዚህም ዘመን ያለው በሃይማኖት ቤት ውስጥ አጉሮ ኢየሱስ ክርስቶስ ብሎ ይላል። እንጀራ ላይ ብቻ ስሙን የሚጠራ በስሙ በማመን የሚገኘውን ንስሐና የኃጢአት ይቅርታን፣ በስሙ በማመን የሚገኘውን ሕይወትና ለመጥፋትን እግዚአብሔር ወደ ብርሃን እንደገለጠው፣ እግዚአብሔር ልጁን ቀብቶ ወደዚህ ዓለም እንደላከው፣ በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንደሚያገኝ ነቢያት የመሰከሩለትን የዳዊትን ልጅ ስለ እሱ ዛሬ ስንናገር ሪፖርት ያደርጋሉ። አሁን ያቆሙት ወንድሞች እናቶቼ፣ ልዘጋ ሁሉ ነበር ቤክዬ እየተናገረ ሊዘጋብኝ ማለት ነው። ሪፖርት ያደርጋል። አጣድፉት ይላል። እናጣድፋለን በጽድቅ ቃል። ቲክታክ እንጂ የምዘጉት ጉሮሯችንን አዘጉትም። ሰማይ ተከፍቷል። እግዚአብሔር ጸጋውንና መንፈሱን ሰጥቶናል። አታስቆሙንም አልኩ። ዘመኑ የወንጌል ነው። የማንንም አርቲ ቡርቲ በህዝብ ላይ ሲረጩ ኖረዋል። ማንም ሃይማኖተኛ ይሁን ዘመኑ
የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ለሕዝብ የሚሰበክበት ነው። ኢየሱስ ማን ነበረ መስቀሉ ላይ? አይታታል? ማርያምን ተንጠልጥላ የለችም፣ ከመስቀሉ ግርጌ ናት ያለችው። ዮሐንስን አይተዋል? የለም፣ ከመስቀሉ ግርጌ ነው። ጴጥሮስን አይተዋል? ርቆ ነው ይከተለ የነበረው። ከገሊላና ከኢየሩሳሌም የተከተሉ ሴቶች ሁሉ አሉ እንዴ በግራና በቀኝ? መስቀል ላይ አንድ ሰው አይደለም እንዴ ሞተው? ያ ሰው ብቻ ነው እንዴ? የዘላለም አምላክ እኮ ነው። አምላክ ሰው ስግው ቃል እኮ ነው የሞተው። ታድናለች ትለኛለህ መተህ እዚህ አይደል? እንዴት ሆና ነው የምታድነው? ስለኛ ቅጣታችን የተቀበለ እኮ አንድ ጌታ ነው። አይታይም? ምን ያህል በእውርነት ሰይጣን እንደመታቸው አስብ። ታድናለች ብለህ ስትለኝ እኮ ስለአንተ በደልና ኃጢአት መከራ ተቀብላለች እያልከኝ ነው። በእርግጥም ነው፣ ጽፋችኋል መጽሐፍቶቻችሁ ላይ። ተፈቱ ከደብተራ ተረት። እኛም ኖረንበት ነበር፣ እኛም ብለን ነበር። ወደ መጽሐፍቱ ግን ዞር ስንል የብሉይ ኪዳን ነቢያት ትንፋሽ እስክናጣ ድረስ የኢሳይያስን አንብቤ ስጨርሰው አርፋለሁ ብዬ ስል ኤርሚያስ ጋር አለ። ኤርሚያስ መሲሁን ነው የሚጠቁም። የእሱን ጨርሼ በቃ እስቲ እላለሁ። ሕዝቅኤል አለ ደግሞ። የሕዝቅኤል ጨርሼ ላቆም ዳንኤል እኔም አለሁ ይላል፣ እኔንም ስማኝ። የእሱን ጨርሼ ሲሄድ ሆሴም እኔም አለሁ ይላል። እየተቀባበሉ እኮ ነው የሰበኩት። ብራዘር ካልገባ ብሉይ ኪዳን ና አሳያለሁ። ከነዚህ አባቶቼ የነቢያት መጽሐፍት ውስጥ በስሙ አሕዛብ የኃጢአት ይቅርታቸውን ያገኛሉ ነው ያለው። በስሟ የሚል የለም የተለጠፈ፣ በስማቸው የሚል የለም የተለጠፈ። የዳዊት ልጅ ኢየሱስ እሱ ነው የሚያድነው፣ እሱ ነው የሚያድነው። እነዚህ አሽክላ እንደ አሽክላ አረግ የተተበተቡ የሰው እውቀት በእግዚአብሔር እውቀት ላይ የተነሳ የሰው ሐሳቦች መፍረስ ስላለባቸው ነው። በመጀመሪያ ይፈርሳሉ አልኩ። ጌታ የኢየሱስ ምስክር ነው። በዘመኔ ሞገሳቸውን ይገፋዋል። በቀደ ጥቁር እስክሪብቶ ይጻፏቸው፣ በቆዳ ይደርቧቸው፣ በሱቲ ይጠቅልሏቸው። እግዚአብሔር በዘመኔ በኔው ሞገስ አልባ ያደርጋቸዋል። እነዚህን መጽሐፍቶች ወንጌሉን የተጋፉ መጽሐፍቶች ይገፋሉ። ወንጌሉ እንዳይሰማ የተገዳደሩ መጽሐፍቶች፣ የሰው እውቀት በእግዚአብሔር ልጅ ስም ይረግፋሉ። በቀኛ ለአብሮነትህ ለዘላለም ስም ይባረክ፣ ለዘላለም ስም ይቀደስ። በቃ ዘመኑ የወንጌል ነው፣ ዘመኑ የወንጌል ነው። እግዚአብሔር ለሕይወት የሚሆን ንስሐን እግዚአብሔር እንዲሰጣችሁ ከፈለጋችሁ ቀብቶ በላከው በልጁ በኢየሱስ ክርስቶስ እመና። እኔ ኢየሱስ ብዬ ስለ አንተ አቡነ እንትና ትለኛለህ አይደለ? እማሆይ እንትና እንትን ብላ እንትና አሉና እንትና ዳርያስ አይ እንትና አለችና የእንትና ጥፍር እኮ ኤርሚያስ ለእናንተ ለምን አንገቷ አይቆረጥም አልኩ። እንኳን ጥፍሯ አይመለከተኝም እኮ ነው የምልህ። አንተንም አይመለከትህም። መድኃኒዓለም ምስክሬ ነው። ሞቱ ቀጥታ የሚመለከተኝ የአብ ልጅ ነው፣ የዳዊት ልጅ ቀጥታ አንተንም እኔንም። ይኸው ቀራንዮ ኮረብታ ላይ አንድ የ33 ዓመት ወጣት በዕድሜ የ33 ዓመት ወጣት የሆነ ሰው ብቻ ነው ግን ብለህ የማትለው በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ባለመቀዳደም ባለመበላለጥ ከዘላለም የነበረ ሚክያስ እንደተናገረለት አወጣጡ ከቀድሞ ጀምሮ ከዘላለም ነው ብሎ ያለለት እየተራመደ መጣ በድንግሊቱ ማኅፀን። ቀድሞ ወንድሜ ቤክዬ እንዳለው በዘመናችን ሁሉ ቢተረክልን የማታምኑትን ስራ እኔ እሰራለሁ ብሎ እንዳላቸው እዩ፣ ተመልከቱ፣ ተደነቁም ብሎ በነቢይ እንደተናገረ አስገረመን እኮ አንተዬ። ድንግሊቱ ሴት አስገድዶ ከሚደፍርም ወንዱን ከጮኛዋ ከዮሴፍ ጋር ሳተኛ አርግዛ ተገኘች። አቤቱ ጌታዬ፣ አቤቱ ጌታዬ፣ ዓለም ሁሉ ይገረማል፣ ይደነቃል። አምላክ ሰው የሆነበት ምስጢር እርግጥ ነው። ዕንባቆም ተናግሮታል። ሃሌሉያ! የአባቶቼ ነቢያት አምላክ እርግጥ ነው ተናግሮታል። ተመልከቱ፣
እዩ ተደነቁ አለን። ምን ታሳየናለህ? እግዚአብሔር ጽድቁን በአሕዛብ ፊት ገለጠው። በእርሱ የሚያምነውን ሊያጸድቅ የእግዚአብሔር በጎ ፍቃዱ ሆነ። ኤርሚያስ፣ ቤኪ፣ እዚያ ያሉ ወንድሞች በክርስቶስ ኢየሱስ በማመናችን በጸጋው አሁን የእግዚአብሔር ጽድቅ ሆነን ተቆጠርን። ሃሌሉያ! እኔ አሁን በክርስቶስ ኢየሱስ በማመኔ የእግዚአብሔር ጽድቅ ተብዬ ተጠራሁ። ይሄ ነው አየህ፣ ይሄ ነው ወንጌል። በእኔ ምትክ ኢየሱስ በደለኛ ተባለ። እኔ በሱ ምትክ የእግዚአብሔር ጽድቅ። ይህንን አደረገ እግዚአብሔር። እንዴት ይሄ ፍቅር እንዴት አያሳብድ ብራዘር። እኔ በኃጢአት የበሰበስኩኝ የገማው የሸተትኩኝ ሰውዬ ምንም ሳልሰራ እግዚአብሔር የልጁን ጽድቅ አምጥቶ እኔ ላይ ሊቆጥር የኔንና የዓለሙን በደልና ኃጢአት ልጁ ላይ ቆጠረ። አሁን ቤክዬ ያስነበበ ኢሳይያስ 53 ላይ የኔ ጌታ ስም ይባረክ የኔ አባት። ይህንን በምንኛ ቋንቋ እናስረዳዋለን ለሰው? በምንኛ ቋንቋ እናስረዳዋለን ለሰው? ጌታ የመንፈስ ቅዱስ አንተ ተናገር እንጂ በምንኛ ቋንቋ እናስረዳዋለን ለሰው? እናመሰግንሃለን የአባቶቻችን አምላክ እግዚአብሔር። ማዳን ያንተ ነው፣ ጥበብ ያንተ ነው፣ ደህንነት ከአንተ ዘንድ ነው። ደህንነት ከአንተ ዘንድ ነው። የአባቶቻችን አምላክ ልዑል እግዚአብሔር እኛን በነካህበት እውቀት፣ እኛን በነካህበት ማዳን በጌታ በኢየሱስ ወንድሞቻችንና እህቶቻችንን ታድናቸው ዘንድ ታብና ኮፒሊንግ ሼር አድርጉ ፕሊስ። ሪስትሪክሽን በጣም ነው እየመጣ ያለው። እኛን ባዳንክበት ፍቅር፣ እኛም በወደድክበት ፍቅር ዓለሙን ሁሉ ወደኸዋል። እኛም በዓለም ስላለን እኛን ባዳንክበት አዳዳን ዓለሙ ልታድነው ጸጋህን ሰጥተህናል። እኛም በማርክበት ምህረት ሌላውንም ልትምር በጎ ፍቃድህ ነው። ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ ትወዳለህ። ቅዱስ ጳውሎስ ባሪያህም የጻፈው ይሄንኑ ነው። የነገርከን በባሪያህ በኩል ይሄን ነው። ይሄንን ማዳን ለሰዎች ሁሉ እንዲሰሙ፣ ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ ተብሎ እንደተጻፈ ያ እውነት በልጅ በክርስቶስ ኢየሱስ የተሰበከ በቅዱሳት ሐዋርያት፣ በቅዱሳን ነቢያት የተተነበየና የተነገረ ኢቭን ቅዱሳን መላእክት ሁሉ ጭምር ሳይቀር በእነሱ ሁሉ ጭምር ሳይቀር የተሰበከ ነው። የምትድንበትን ነገር ይነግርሃልና ጴጥሮስን ከኢዮጴ ያስጠራው ብሎ መልአክ ለቆርኔሌዎስ እንደነገረው ጴጥሮስን በመጣ ሰዓት ላይ ቆርኔሌዎስና ከእሱ ጋር የነበረ ቤተሰቡ ጎረቤቶቹን ሁሉ ሰብስቦ አንተ ከእግዚአብሔር የሰማኸውንና የተላከውን እንድትነግረን በፊትህ አለን ብሎ ቁጭ እንዳለ ያ መልአክ የእግዚአብሔር ቅዱስ መልአክ ስሙ ያልተጠራ መልአክ ጴጥሮስን አስጠራውና ይምጣ የምትድንበትን ነገር ይነግርሃል ብሎ እንዳለው የሚድኑበትን ነገር ስንነግራቸው እግዚአብሔር ሆይ ሊያስቀሩት ይህንን እውነት ይታገሉናል። እኛ እንዲህ እንላለን። ቅድም በወንድሜ በቤኪ በባሪያ በነቢዩ በኢሳይያስ እንደተናገርከው፣ ቅድም በወንድሜ በቤኪ እንደተነበበው የእግዚአብሔር ክንድ ሆይ ተነስ፣ ተነስ፣ አባዬ ተነስ፣ የኢሻያው አምላክ እጠራለሁ፣ ተነስ፣ የባሪያዎች የነቢያት አምላክ ተነስ፣ ኤርሚያስን አስነስተ ትንቢት ያናገርከው እግዚአብሔር መንፈስ ቅዱስ ተነስ፣ ተነስ። ህዝብን ለማዳን ስምን ይዘን ስንወጣ እግዚአብሔር ሆይ ሊከራከሩን የሚመጡ ሁሉ የሚናገሩት አጥተው ግርማ ሞገስ ርቋቸው ተንተባትበው በፊታችን እግዚአብሔር ሆይ አፍረው ተዋርደው ለሕይወት የሚሆን ንስሐን ሰጥታቸው ይድኑ ዘንድ ከኛ አፍ የሚወጣ የጽድቅ ቃል በልጅ በክርስቶስ ኢየሱስ በማመን የሚገኘው ንስሐና የኃጢአትን ይቅርታ እንዲቀበሉ እንለምንሃለን። እምቢ ቢሉ ግን እግዚአብሔር ሆይ እጅህ እንድትከብድባቸው ጸልያለሁኝ። እምቢ ቢሉ ባሪያህ ጳውሎስ በሰንሰለት ታስሮ በአገረ ገዢው ፊት ቆሞ የሚናገረውን ቃል እንዳይሰማ ከንጉሱ አጠገብ ሆኖ የጳውሎስን ንግግር በአገረ ገዢው ጆሮ እንዳይገባ ያጣምም የነበረ ኤልማስ የሚባል ጠንቋይ እንደ ስሙ እንደዛው የሚተረጎም ባሪያህ እንደተናገረ እግዚአብሔር ሆይ በዚህ የወንጌል እውነት መንገድ ላይ ቆመው ተግዳሮትና እንቅፋትን ሊያደርጉ የሚችሉ ጌታዬ ኢየሱስ ደጋግመህ ብዙ ወራቶች ብዙ ሌሊቶችን ነግረኛል። ውጣና ጩህ፣ ውጣና ተናገር።
ሩጥ ኤርሚያስ ብለኛል። ሩጥ ብለኛል። ሩጥ ብለኛ አንተ ከኔ ጋር እንዳለህ አሳይተኛል። ከወንድሞቼ ጋር እንዳለህ አሳይተኛል። ሩጥ ብለኝ ከኋላ ሆነ አይደለም የቀረው። ክብርህ ከፊት ከኋላ ከቀኝ ከግራ አለ። በጌታ በኢየሱስም የምትናገረውን ቃል አስተምርሃለሁ ብለህ ለባሪያህ ለሙሴ እንደተናገርከው ውጣ፣ እኔ የምሰራውን እሰራለሁ ብለኛል። ይህን እውነት ከወንድሞቼና ከእህቶቼ ጋር ልንናገራቸው ስንመጣ በመንገዳችን ላይ እየቆሙ ይህንን የጽድቅ ቃል የሚያጣምሙ ንስሐ ቢገቡ ንስሐ ይግቡ፣ ንስሐ ግን ባይገቡ ድቅድቅ ጨለማ በዓይንህ ላይ ይወድቃል። አንተ የአመፅ ልጅ የቀናውን የእግዚአብሔርን መንገድ ከማጣመም አታርፍም ብሎ እንዳለ በባሪያህ እጅ ታምራትን ታደርግ የነበርክ እግዚአብሔር ሆይ ሄደው በመተተኛና በጠንቋዮች በደጋሚዎችና በደብተራዎች በፎቶ ላይ በተለያየ ነገር ላይ አስደግመው በእንስሳ አጽም ላይ በመቃብር አፈር በሚጠጣና በሚቀበር በእንጨት በእጽ ጆሮው ስር ግንባሩ ስር ብብቱ ስር በቆዳ ሰፍቶ የያዘ መተተኞችን እግዚአብሔር ሆይ ግርማህ እንዲያስደነግጣቸው በባሪያህ ላይ ተገልጠህ በወንድሞቼና በእህቶቼ ላይ ተገልጠህ ምድር እንድትከዳቸው ድንጋጤና ፍርሃት በእነሱ ላይ እንዲሆን ተነሱና የአርኖንን ሸለቆ ተሻገሩ ብላችሁ ለእግዚአብሔር በስምህ ጸልያለሁ። የኔ አባት በቅዱስ ስምህ እጓደዳለሁ፣ በቅዱስ ስምህ እንጓደዳለን። ኢየሱስ ተነሱና የአርኖንን ሸለቆ ተሻገሩ። ማነው ዘዳግም መጽሐፍ ምዕራፍ 2 ቁጥር 24 የሚያነብልኝ? ኦ ሃሌሉያ፣ ኦ ሃሌሉያ። ቴንኪዩ መንፈስ ቅዱስ ለዘላለም ስምህ ይባረክ። ቴንኪዩ የኔ ጌታ። ዘዳግም 2:24 ማነው ከፍ ባለ ድምፅ የሚያነብልኝ? ያነብልሃለሁ ኤርሚ። እሺ ከለበይ 2:24 በጌታ ፍቅር ቴንኪዩ ሎርድ። ደግሞም አለ ተነስታችሁ ሂዱ የአርኖንንም ሸለቆ ተሻገሩ፣ እነሆ አምራዊውን የሐስቦንን ንጉሥ ሴዎንን ምድሩንም በእጅህ አሳልፌ ሰጥቼሃለሁ። እርሷን በመውረስ ጀምር፣ ከእርሱም ጋር ተዋጋ። ከእነሱም ጋር ተዋጋ። ቁጥር 25 ከሰማይም በታች ባሉ አሕዛብ ሁሉ ላይ ማስደንገጥህን እና ማስፈራትህን እሰድድ ዘንድ ዛሬ እጀምራለሁ። ወሬህን በሰሙ ጊዜ በፊትህ ይንቀጠቀጣሉ፣ ድንጋጤም ይይዛቸዋል። ታንኪዩ ሎርድ። አባዬ በስምህ ጸልያለሁ በጌታ በኢየሱስም የተቀደሱ እጆቻችሁን በምድር ዙሪያ ያላችሁ ሁሉ በሞኝነት በዚህ ሰዓት ላይ በእምነት አንሶር እግዚአብሔር ኢያሱም በእጁ ላይ የነበረውን ጦር በከተማይቱ ላይ ዘረጋባት እንደሚል ማለት ነው። በምንኖርበት ቤት፣ በምንኖርበት ምድር፣ በምንኖርበት አገር በስም አድራሻችን የተመደቡ ተረኛ መናፍስቶች የክፎች ምክርና ስብስብ ጉባኤያቸው እግዚአብሔር በስምህ እጸልያለሁ ከሰማይ በታች ባሉት አሕዛብ ሁሉ ላይ ማስደንገጥህንና ማስፈራትን እሰድድ ዘንድ ዛሬ እጀምራለሁ። ወሬህም በሰሙ ጊዜ በፊት ይንቀጠቀጣሉ፣ ድንጋጤም ይይዛቸዋል ተብሎ በቅዱስ ቃል እንደተጻፈ እግዚአብሔር በስምህ እንጸልያለን። ቀብተህ የላከው ልጅን ኢየሱስ ክርስቶስን ለመስበክ ነው የወጣ ነው። ስማችንን ለማስከበር አይደለም፣ ስምህን ለማስከበር ነው። ስማችንን ለማስታወቅ አይደለም፣ ስምህ በአሕዛብ መካከል እንዲታወቅ ነው። የአባቶች አምላክ ተከራካሪዎች ፊትለፊታችን፣ ተሟጋቾች ፊትለፊታችን፣ እነሱ በአስማታቸውና በመተታቸው በጥንቆላቸው በድግምታቸው ሕዝብን ተብትበው የያዙ ካሽክላቸው ከመረባቸው ውስጥ እንድታስመልጣቸው አንተ ከኛ ጋር ከመሆን የተነሳ ፍርሃትና ድንጋጤ በልባቸው ከመሆን የተነሳ ይሸበሩ፣ ይደንግጡ፣ ይታወኩ። እግዚአብሔር በስም ጸልያለሁ፣ ይታወኩ፣ ይደንግጡ፣ ይሸበሩ። ጣዖትን ለማጽደቅ ፊትለፊታችን ሲመጡ፣ ስዕልን ለማጽደቅ ፊትለፊታችን ሲመጡ፣ እንጨትን ለማጽደቅ ፊትለፊታችን ሲመጡ እግዚአብሔር ሆይ ማዳን ያንተ ነው ብለን ስንነግራቸው ድንጋጤ በላያቸው ላይ ይውደቅ፣ ፍርሃት በላያቸው ላይ ይውደቅ። ይህን ሰው ማን የላከው ብለው እስኪሉ ድረስ የሰይጣን መንደር ይሸበር፣ የክፎች ምክር ይበተን።
አስማታቸውና ድግምታቸው ቀስታቸው እግዚአብሔር ከእጃቸው ላይ የተራገፈ ይሁን። መውጊያቸው የረገፈ ይሁን። ለማዳን እጅን ስትዘረጋ ብለው እንዳሉ ባሪያህ ለማዳን እጅን ስትዘረጋ ተቃወሙን ብለው በጸለዩ ሰዓት ላይ የአባቶች አምላክ አንተ ስትሰራ ሊቃወሙ የወጡ ሁሉ ሊደነግጡ ነው የሚገባው። እጅን ስትዘረጋ ኦ የኔ ጌታ ለዘላለም ስም ይባረክ። የእግዚአብሔር መንፈስ ለዘላለም ስም የተባረከ ይሁን። ይሄ ይሁን ጌታ ሆይ፣ እጅን ስትዘረጋ ይሄ ይሁን ያባዬ እግዚአብሔር መንፈስ። ከሸንጎ ወጥተው በጸለዩ ሰዓት ላይ በፊትህ እንደዚህ ሆነ። ጠርተው ገረፏቸው። እንዲህ ብለው በፊትህ ጸልየዋል። እንዲህ ብዬ በፊትህ ተንበርክኬ ጸልያለሁ። ንጉሴ አዳኜ ኢየሱስ ክርስቶስ፣ ንጉሳችን አዳኛችን ኢየሱስ ክርስቶስ ተፈተውም ወደ ወገኖች መጡና የካህናት አለቆችና ሕዝቦች ሽማግሌዎች ያሏቸውን ሁሉ ነገሯቸው። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አድርገው እንዲህ አሉ። ጌታ ሆይ በዚህ ሰዓት ድምፃችንን ከፍ አድርገን እንዲህ እንልሃለን። ጌታ ሆይ ታሪክ ይደገም። አባዬ ስምህን ለማክበር ነው። ግቡ ማንንም ለማሳወቅ አይደለም፣ እኔ እንድታወቅ አይደለም፣ እዚህ መካከል ያሉት ወንድሞችና እህቶቻችን እንድታወቅ አይደለም። በአንተ ከታወቅን በቂያችን ነው። አሁን ግቡ አንተ እንድትታወቅ ነው። እግዚአብሔር ድምፃቸውን ከፍ አድርገው እንዲህ አሉ። ጌታ ሆይ አንተ ሰማይና ምድሩን ባህሩንም በእርሱ የሚኖረውን ሁሉ የፈጠርህ በመንፈስ ቅዱስ በብላቴና በአባታችን በዳዊት አፍ እንዲህ ብለህ የተናገረህ አምላክ አንተ ነህ። አሕዛብ ለምን ያጉረመረሙ? ሕዝቡስ ከንቱ ነገርን ስለምን አሰቡ? የምድር ነገሥታት ተነሱ፣ አለቆችም በጌታና በቀባኸው ላይ አብረው ተከማቹ። በቀባኸው በቅዱሱ ብላቴናህ በኢየሱስ ላይ ሄሮድስና ጴንጤናው ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህንና አሳብህ እንዲሆን አስቀድመው የወሰኑት ሁሉ እንዲፈጽሙ በዚች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስ ለማዳን ሕዝብን ለመጥራት ለመፈወስ እጅን ስትዘረጋ በቅዱሱ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ከጸለዩም በኋላ ተሰብስበው በነበሩበት ስፍራ ተናወጠ፣ በሁሉም ላይ መንፈስ ቅዱስን ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ ይላል። አባዬ እጸልያለሁ፣ ጌታዬ እጸልያለሁ። ብዙ ሌሊቶችን አውርተኛል፣ ብዙ ወራቶችን አውርተኛል፣ ብዙ ጊዜ ደጋግመህ ነግረኸኛል። እኔ ባልረዳህም ያንተ ድምፅ አልመሰለኝም ነበር። በብዙ ምልክቶች አስረድተኸኛል። አሁን የምትናገረኝ አንተ ነህ፣ አንተ አይደለህም ብዬ አልልህም። አባዬ ዓለም ባያቅ እኔ ያውቅሃለሁ፣ ወንድሞቼ ያውቁሃል። ከአንዱ መንፈስ ስላጠጣን እናውቅሃለን። ጌታዊ በስምህ ጸልያለሁ። ለባሪያዎችህ ቃልህን እንዲናገሩ በፍጹም ግልጥነት ቃልህን እንዲናገሩ መንፈስህን የሰጣቸው አባት፣ መንፈስህን የሰጣቸው ጌታ በደል ኃጢአታችንን ይቅር በለንና የደፈርነውን ድፍረታችንን የተሳሳትነውን ስህተታችንን ይቅር በለንና ስማችንን ለማስጠራት ሳይሆን ስምህን ለማስከበር በዚህ ትውልድ መካከል እግዚአብሔር ሆይ በነ ጴጥሮስ ላይ መንፈስህን ሞልተህ ጴጥሮስን መንፈስ ቅዱስን ተሞልቶ እስጢፋኖስን መንፈስ ቅዱስን ተሞልቶ ቃልህን በግልጠት እንደተናገሩ ባሪያ ጳውሎስ መንፈስ ቅዱስን ተሞልቶ ቃልህን በግልጥ እንደተናገረ ለእኔ ለባሪያ ለወንድሞቼና ለእህቶቼ ቃልህን ተሞልተን በመንፈስህ ኃይልና ብርታት ቃልህን በግልጥ መናገር የምንችልበትን ጸጋ እንድትሰጠን። ጥበባችን አንተነህ፣ ኃይላችን አንተነህ፣ ቅድስናችን አንተነህ፣ ማዳን ያንተ ነው፣ ክብር ያንተ ነው፣ ኃይልና ስልጣን ያንተ ነው። በስምህ እንጸልያለን። እግዚአብሔር ሆይ አያልቅብህም። በጸጋህ ባለጠጋ ነህ፣ በምሕረትህ ባለጠጋ ነህ፣ በጸጋ ባለጠጋ ነህ፣ አያልቅብህም። መንፈስህን ሰፍረህ ለልጅህ ስትሰጥ እግዚአብሔር የዘላለም አምላክ እንደማያልቅብህ በቃ ይበቃል፣ በሰጠሁ ጥቂት ተጠቀም ብለህ አትልም።
የምንለምንህ ጌታ ኢየሱስ ሆይ እነዛ በፈረስና በሰረገሎቻቸው ይታመናሉ፣ እኛ ግን በሰራዊት ጌታ በአንተ እንታመናለን፣ በአንተ እንታመናለን። ጎልያድ ሰይፉን ተማምኖ ቁመቱን ተማምኖ የለበሰው ልብስ ተማምኖ ወጥቷል። በኤልያስም ዘመን የነበሩ እነዛ ሐሰተኞች ነቢያት ብዛታቸውና ከንጉሱ ቤት መብላቸውና መጠጣቸውን ማግኘታቸውን ብቻ ታምነው ተመክተው ወጥተዋል። ባሪያ ቴስቢያዊ ኤልያስ ግን አንተን ተመክቶ ወጥቷል። ባሪያ ዳዊት ግን አንተን ተመክቶ ወጥቷል። ምድር ሁሉ እና የእስራኤልም ጭፍሮች በእስራኤል ላይ አምላክ እንዳለ ያውቅ ዘንድ እግዚአብሔር በባሪያ ላይ ከመገለጥ የተነሳ በኤላ ሸለቆ ላይ ለሕዝብ ለእስራኤል ተግዳሮት የነበረውን ጎልያድን እንደገለበጥከው በኢየሱስም ጸልያለሁ፣ በኢየሱስም ጸልያለሁ።